አሜን። እንዴት ዋላችሁ? እዚህም እየገባችሁ ያላችሁ ሁልጊዜ ሐሙስ አብሶ የሳምንቱ መካከለኛ ቀን ላይ ሳምንቱን በሙሉ የምናደርገውን ፕሮግራም የምንዘጋበት ራሱን የቻለ የተለየ እረኛዊ አገልግሎት በመስጠት ቀጥታ ከእግዚአብሔር ዘንድ ጣልቃ የገቡ ሐሳቦች እንዲገለጡ የምናደርገው ፕሮግራም ነው። እስቲ ቅዱሳን መጽሐፍቶች ከያዝን ትንቢተ ዳንኤል ምዕራፍ 7 ቁጥር 9ን ታወጣላችሁ። ዛሬ ሐሙስ ከ10 ሰዓት በኋላ በዚህ ስፍራ ዛሬ ነሐሴ 7 2018 በፈረንጆቹ ኦገስት 13 2026 ያለንን የተለየ እረኛዊ አገልግሎት በሚል ታላቁ እረኛ ኢየሱስ መጽሐፍቱ ይለዋል። የሁላችን አባትና አምላክ የሆነው ደግሞ እግዚአብሔር ምኔ ነው እረኛዬ ነው እንደሚል እነሱ ቀጥታ ጣልቃ ገብተው እንዲያገለግሉ ራሳችንን የምንከፍትበት ፕሮግራም ነው። ለመክፈት ይሄን ቃል ላነብ ነው። እስቲ ምን ያህል የሸመገለ ትውልድ ነን? ምን ያህል ሸምግለናል? በጸጋ የሸመገለ ትውልድ ከሌለ ያው ቀስ እያልኩ ያነሳው መሄድ አይቀርም። ዛሬ ግን የግድ በጸጋ የሸመገለው የእግዚአብሔር መንፈስ በመካከላችን እንዲሰራ ከዚህ ቃል እጀምራለሁ። ላንብብ። ትንቢተ ዳንኤል ምዕራፍ 7 ቁጥር 9ን አነባለሁ። ዙፋኖችም እስኪዘረጉ ድረስ አየሁ ይላል። ዙፋን አይልም፣ ዙፋኖች ይላል። ችግሩ ምንድን ነው? ዙፋኖች ሲባል ክርስትና በሙሉ የሚያውቀው የእግዚአብሔር አብ ዙፋን አለ፣ በቀኝ ልጁ አለ። እንደውም ዮሐንስ ራእይ ላይ ሶስተኛው ዙፋንም አይታይም፣ የለም። ምክንያቱም ፍርድ የተሰጠው በመልአክ ደረጃ 7ቱን መናፍስት በሚገዛ ስለሆነ የእግዚአብሔር መንፈስም አልተጻፈም እንደው። ስለዚህ ብዙ ሰዎች ስለ መንፈስ ቅዱስ ዙፋን በተመለከተ የስህተት ትምህርት ሁሉ የሚያመነጨው ከዛ ነው። ለምኑም እዚህ ጋር የምፈልገው ሐሳብ የሸመገለ ትውልድ ውስጥ ነን ወይ? ሽምግልና ይዘን ዙፋን አለን ወይ? 12ቱ ደቀ መዛሙርቶች እኛ ሁሉን ተከተልን ሲሉት ከእኔ ጋር የተከተላችሁ በ12ቱ ነገድ መካከል ምን ላይ ተቀምጣላችሁ? ዙፋን ላይ ተቀምጣችሁ ትፈርዳላችሁ የሚል ቃል ይናገራል። እንግዲህ ይህን ሽምግልና ለምን እፈልገዋለሁ? ዛሬም እዚች ጋር ገና ስጀምር የማየው ከኋላ የተንኳተተ እግዚአብሔር የሚፈልገውን ፈቃድ ለመፈጸም እንዳንችል የታሰረ ትልልቅ ነን የሚሉ ሰዎች የሚራገሙ በገዛ ቤታችንና ይቀጥላል ነክሰው የእግዚአብሔር የፍርድ ሽምግልና እንዳይገለጥ የሚታገሉ አያለሁ። ጠልቄ እመጣለሁ። እነዚህ የሚታገሉት በሁሉ ትልቅ ናቸው ወይም በእኛ ዘመን አሁን ላለንበት ልንሰራ ስላለው ዩኒቨርሳል ለሆነ አስተሳሰብ ስለ ሽምግልና ቅባት ትንሽ ላነሳ ነው ማለት ነው። እንግዲህ ቄብ ዶሮ በየቀኑ አትወልድም፣ ያማታል። ስለዚህ በ3 ቀን ነው የምትወልደው። ቄብ ዶሮ ማለት ወንድ የማይተኛባት ሴትነቷ መጥቶባት እንቁላል በላዋ ላይ ይመጣል። ትጮኻለች፣ ያዙኝ ልቀቁኝ ትላለች። ስትወልድ ደግሞ ቁጭ ብላ አትወልዱ፣ ቆማ ነው የምትወልዱ። ምን እንደመጣባት ሁሉ ግራ ይገባታል። ምን መጥቶባት ነው? ሲወሊድ በሉ በቃ እንቁላል ልትወልድ ነው። ሕፃን ትባላለች። የዛሬ ክርስትና ከዚህ ሩቅ አይደለም። ሰርተቋንቋ በቃ የሆነ ትንሽ የእግዚአብሔርን ሐሳብ ለመፈጸም በሸመገለው ዙፋን ላይ የሚቀመጥ ክርስቲያን የሌለበት ነው። ስለዚህ ትንሽ ዙፋናቶችን ሳነሳ እንደዚህ አይነት ዙፋናት ተቀምጦ በዚህ ዘመን በዚህ ትውልድ መፍረድ ካልቻልን ዋናችንን አሁን ልንጠራው ነው። ግን እኛ የቱ ጋር ነን የሚለው ማንሳት አይቀርም። ምክንያቱም አይነተኛ እረኛዊ አገልግሎት በሚል በዚህ ቀን እግዚአብሔር እንዲወርድ ልናረግ ነው። ይሄ አገልግሎት የሚለው አሁን ከማነበው ምን አለ? ዙፋናቶች እስኪዘረጉ ድረስ አየሁ ብሎ እንግዲህ ዙፋናቶች አሉ ማለት ነው። እንደው በመላእክት ደረጃ ላንሳና ወደ መለኮት ነው መሄድ የምፈልገው ዛሬ። በመለኮት ስንት ዙፋናት አሉ በእኛ ዘመን? ለምን እንደው ዝም በዚህ በማይረባ የሰይጣን አሰራር እንኳን አንዳንድ ዘመን እንደው በራእይ ዓለም ስገባ ሶስተኛ ሰማይ ላይ የመላእክቱ ዓለም ባለበት ላይ ጥቋቁር 3 ዙፋኖች የእግዚአብሔር ያልሆኑ አሉ። የኛ ትንሽ ዙፋን እሱም ሸፍነዋታል። ብቻ ሌሎች ዙፋናቶች ይኖራሉ። ፈርዖኒዝም አለ፣ ሂንዱይዝም አለ፣ ራሱ ኮሚኒዝም የራሱ ዙፋን ይኖረዋል። ምክንያቱም አርጅቷል።
የምናያቸው ቻይኖች እግዚአብሔርን በተመለከተ የሚያምኑ አይደለም፣ በቁሳዊነት በስራ የሚያምኑ ናቸው። መንግስተ ሰማያት አለ ብለው አያምኑ። ስለዚህ አንድ የተቀመጠ ዙፋን ላይ ይኖራል ያንን ሀገር የሚያስተዳድር። ጭካናቸው አይታችኋል። ድንገት እስልምና ተነስቶ በዛ በሀገራቸው ባስቸገረ 2 ሚሊዮኑን በሙሉ ጠራርገው ፍንዳታ ነገር ሞክረውባቸው ዋና ከተማቸው ቀይ ስኩዌር የሚል አደባባያቸው ላይ ጠራርገው ወሰደው ኮንሰንትሬሽን ካምፕ አስገብተው 2 ዓመት አስተምረው እምቢ ያሉትን ወደ ኮንሰንትሬሽን ካምፕ እዛው እየሰራ እንዲሞት ሌላውን ለቀቋቸው። ምን ማለት ነው? በኮሚኒዝም ስም የሚሰራው አገዛዝ የሸመገለ ነው። እስከ መግደል ብቻ አይደለም፣ በሱ የሚንቀሳቀሰውን አሰራር ማንም በቻይና ምድር አይደፍርም። አንዳንድ ጊዜ ያንን ለማስፈጸም ከዛ ዙፋን በታች ደግሞ የፖለቲካቸው አገዛዝ ድራጎን ይባላል። የቻይናው ድራጎን ሲስተሙ የተዘረጋና እዚህ ከሚባል ወርዶ ይሄ የምትሰሙት የኮሚኒስት ፓርቲ ማአት ምክር ቤት አለ። በጣም የተወሳሰበ ነው። እሱን ገንጥሎ እንግዲህ ለመውጣት ጠንከር ያለ የሸመገለ ዙፋን ምን የሚያቅ በአማልክት ላይ መፍረድ የሚችል የቤተክርስቲያን ጉልበት ይፈልጋል። አሁን ቻይና ያሉት ቤተክርስቲያን ብዙዎቹ በደበቀ እየተገደሉ ምን እያሉ ነው የሚሯሯጡት? በእውኑ ቤተክርስቲያን እንደው እየተሯሯጠች እንዲኖር ነው ኢየሱስ ያስፈረደው ሰይጣን ላይ? አሁን የዚህ ዓለም ገዢ ይመጣል፣ በእኔ ላይ አንዳች የለውም አለ። መንፈሱ ሲመጣ አንዱ የዚህ ዓለም ገዢ ምን ሆኗል? ተፈርዶበታል ማለት ዙፋኑ ተገልብጧል። ግን እንደተገለበጠ አይደለም የምናየው። እንደውም ጭራሹኑ በሰማይ ላይ ከሚካኤል ጋር ከተዋጋ ወዲህ ከጥልቁ ባለ 7 ራስ ባለ 10 ጥርስ ይሉታል። አንድ ቦታ ቀንድ ይለዋል። ወጥቶ ከሶስቱ ጥርሶች መሃል አንድ ጥርስ ይወጣል፣ ወይም ከቀንዶቹ መሃል ቀንድ ይወጣል። አይን አለው። እስከ ሰማይ ዙፋን እግዚአብሔርን ይሳደባል። ወይም ሐሰተኛው ማን መሲህ ተገልጦ በኢየሩሳሌም ላይ እኔ እግዚአብሔር ነኝ ብሎ ምን ዘርግቶ ይቀመጣል? ዙፋን። አሁን ይህን ትንቢት አዳናቂ አይደለሁም፣ እኔ እንደዚህ አይነት ሰባኪም አይደለሁም። ዮሐንስ ራእይ ለምን ተጻፈ ብዬ የምጠይቅ ነኝ። ለምንድን ነው ኢየሱስ አሸንፎ በእግዚአብሔር ቀኝ የክብርና የምስጋና ዘውድ ተጭኖበት አምላክና አባት ተደርጎ የዘላለም ምን ሆኖ ጌታ ሆኖ ተቀምጦ ያለ ጳውሎስ ይላል ሌሎች ሁሉ ምኖች ናቸው? አጋንንቶች ናቸው ይላል። ሌሎች አማልክት ሁሉ የአሕዛብ አጋንንቶች። እንዴት አጋንንት ዙፋን ይይዛል? እንደውም ለመጨመር ያህል እንደው በመጨረሻ የዮሐንስ ራእይ ላይ 7ቱ መናፍሶች ጽዋ ይዘው ወጡ ይላል። 5ኛው ጽዋ ልክ ሲደፋው አንዱ አየር ላይ ምናምን ሲይዘው ሄዶ የሰይጣንን ዙፋን ገለበጠው ይላል። ከየት የመጣ ዙፋን? ኢየሱስ ተፈረደበት ብሎ ከየት መጥቶ ነው ዙፋኑ የተቀመጠው? ገለበጠው ይላል። አንተ ትደን ጨለማው በሙሉ ተገለበጥ፣ ዙፋኑ ወደቀ፣ መሬት ወደቀ። መሬት ማለት ዙፋኑ ስር ወደቀ። የወደቀው የዛሬ 2000 ዓመት ነው። ማን መብት ሰጠው? እንዲህ አይነት ጥያቄዎች በጣም አስፈላጊ ናቸው። እዚህ ያላችሁትና እዚህም የምትሰሙ የምንፈልገው አገራችን በጣም ወሳኝ አየር ውስጥ ደርሳለች። 50 ዓመት ሆኗታል። በቃ ከቀደመው የጥቁር ዙፋን ሌላ የአማልክት የለም። ሀገራችን ኮሚኒዝምን ከዛ ኤትኒክ ፌዴራሊዝም አሁን ደግሞ በብልጽግና ስንዶስ ዋንድ አፍንጫ ላይ ደርሷል። አገራችን ያላየችው አበሳ ከዚህም በፊት ነበራት። እነኝም 50 ዓመት ላይ ይሄ የምንሰብከው የናዝሬቱ ኢየሱስ ብዙም የለም። አሁን የመጣበን በመሆን ትንሽ ቀርቶ ዙፋን ሊያወራ ፌክ ነው። ብዙ ዙፋን የምን የሸማግሌ ዙፋን የሚያወራ ቸርችም የለም እኛ ሀገር። ሕፃናት ሰብስበን ሕፃን ማለት ይታወቃል። አብርሃ ገና ከእምነት ዓለም የመጀመሪያ ና ወደማሳይ ምድር ተብሎ በተስፋ ቃል ገና ተጠርቶ ኪዳን እንኳን አልተቀበለም። እኛ የምናውቀው ከተስፋ ቃል ወጥተ ኪዳን ተቀበለ በሽምግልና የመፍረድ አቅም ላይ ስለመድረስ ነው ብናወራ። እግዚአብሔር ጣልቃ ይግባልን። ዛሬ እቺ ቀን ሳታልፈን ለምን አገራችን ወደ አዲስ ህገ መንግስት ልትገባ የሆነ ስብሰባ እየተደረገ ነው። ጨለማውና የእግዚአብሔር መንግስት ሪቫይቫል ሊሰጥ ደግሞ የሚንቀሳቀስበት መሃል ከጨለማ ዙፋናቶች ሌላ የኛ ቤት ሕፃናት ተሰብስበው የኛ ቤት ዛሬ መጀመሪያ ማነሳው ያዕቆብ በደብዳቤው ላይ በከንቱ ስለሚዋጉ ጴንጤዎች እርስ በርስ የዘላለም ደህንነት ኢትዮጵያ ውስጥ ወርዶ ልክ ኢየሩሳሌም ላይ ኢየሱስ እንዳለቀሰባት ሰሞኑን ነገርኳችሁ። አንድ ወጣት 30 ዓመት ያለቅሳል። ኢትዮጵያ አሁንም ወደማያስፈልግ እርስ በርስ ጦርነት ልትሄድ እያለቀሰ ነው። ሳላይ እንድንቆምና እንድንፈርድ ነው።
ይሄ ብቻ አይደለም። የዛሬ ወር ይሆነዋል በሞ ትንሽ ሸምገል ያለ 45 ዓመት ወይ 40 የሚሆነው 4 ሀገሮች ዙሪያውን ሊዋጉት ሲታገሉት አየው። ሱዳን ትላንትም ጦርነት ከኛ ጋር ነበራት። አንዱ ሱዳን ነች። ይቀጥላል። 4 ናቸው። ትግራይ ድሮም የዚች ሀገር ክፍል ነች። ከትግራይ ውጭ የሆኑ ናቸው። አማራ ሀገር ያለ ጦርነት ሌላም ቦታ እነሱ ሁሉ የዚሁ የሀገራችን ይባላሉ። የ30 ዓመቱ እያለቀሰ ያለው ነው። ይሄ አሁን ተራ የዚህ ዓለም ጦርነት ነው። እዚህ ዓለም ያለ ችግር ነው። እኛ ደግሞ ችግራችን እሱ ብቻ አይደለም። አሁንም ማወራለት ዙፋናቶች ስለሚባል ትምህርት ተምረን ምን ያህል ዙፋን ላይ የተቀመጨች ቤተክርስቲያን አለን። ፍርድ የምታደርግ እነኝህን አማልክቶች የምታባረር ጥንቆላን፣ ዛርንና መንግስታትን የምትገስጽ መጽሐፍ ቅዱስ ላይ መንግስታትን የሚገስጹ ነቢያት ነበሩ። ሲካላችሁ አሜን። እግዚአብሔር ሾሟቸው የሚንቀሳቀሱ አደራ። አሁን እኛ እንድንወጣ አይደለም እየሰበኩ ያለሁት። አይነተኛ እረኛዊ አገልግሎት ስንል ያ ለዘመናት አሁን ያነበብኩለት አብ ወይም እግዚአብሔር አምላክና አባት የተባለው በሱ አይነተኛ እረኝነት እንዲያገለግለን ነው። ረፍዶ እንዳንቀር ይሄ ከኋላ የማየው ነክሰው ረፍዶ ከምንቀር እኛ ባዶ ሆነን እሱ መጥቶ እንዲሰራ ልንጋብዘው ነው። ስንጋብዘው ህፃናት መካከል እግዚአብሔር መጋበዝ አይቻልም። ህፃናት መካከል መጋበዝ ምን ማለት እንደሆነ እስቲ ትንሽ ላስረዳ። ሙሴ ድንገት እግዚአብሔር እንዲህ ያለው ህዝቡን ተቀደስ በዚህ 3 ቀን ውስጥ እወርዳለሁ አለ። ሄደና ያስተነቀቃቸው ወደ ተራራው ጠጋ እንዳትሉ፣ ከብቶቻችሁን ምን እንዳትሉ፣ ሰይጣን ይነዳቸዋል። የት ሊያሰማሩ ከብቶቻቸው ማንጋ ማሰማራት ይፈልጋሉ? እዛ ተራራ ላይ ነገር ይብሉ፣ ሰይጣን ነው የሚነዳቸው። ስለዚህ ከፍተኛ ማስጠንቀቂያ ሰጣቸውና ታላቅ ድምፅ ቢልታ ምናምን ጭስ እሳት ምናምን ሆነና እግዚአብሔር እዛ ተራራ ላይ ወረደ። ድምፁን ሰሙት ይላል። ከግብፅ ምድር ያወጣሁ አምላክ እግዚአብሔር እኔ ነኝ፣ ከኔ ሌላ አምላክ ምን የሚሉ ይመስላል? አሜን የሚሉ ይመስሏችኋል? መሬቱ ይናወጣል መሰል እንዴ? ምንድነው? እግዚአብሔር ሰው ሲናገር 1 2 እየጨመረ 10ኛው ላይ ሲደርስ በቃ ወድቀው ሙሴን ልመና ጀመሩ። በቃ አንተ ሄደና ምኑን ተቀበል ህፃናቶች በሉ። አንዳንዴ እዚህም ክብር ቢወርድ አንዳንዶቹ ይወሸቃል እንጂ በፍጹም ወደ የእግዚአብሔርን ስራ መስራት አይችልም። ምክንያቱም ዙፋንም ላይ መቀመጥ ልምድ ይፈልጋል። ሶሎሞን ዙፋን ላይ ተቀምጦ 2 ሴቶች አንዷ ራእዩን ገላ እግዚአብሔር ቤት ጭምር የሚፈርድ ሽማግሌ ነው የምንፈልገው። ራእዩን ገላ መጣ የዛችኛዋ ልታስገድል ንጉሥ ሰሎሞን ፊት ቆመች። ሲዙፋኑ ይሰራል በል። በሶሎሞን ላይ የነበረው ዙፋን ይሰራል። ቁረጥና ለ2 ክፈልለት አለች። እውነተኛ አይቷ ምን ተበል ትውሰደው አለች። ያችኛው ኖ ተቆርጦ ይሰጠን በይ አንቺ ወረበላ ጥፊ ከዚህ አለ። ለማን ሰጠ? መልሶ ትክክለኛ ፍርድ ይባላል። ልንጋብስ ነው። ይሄ ዙፋን ዛሬ አያመልጠንም። ማወራው አይነተኛ እረኛዊ ምን አገልግሎት። እስቲ አንድ ቃል ላንብብ። እዚህ ይሄንን እያያዛችሁ ሮሜ 12 ላይ ስለኛ ያነሳል። አሁን የኛን አልፈልግም፣ ያንተና አብሶ ያንቺንማ ታዩ ከይቅርታ ጋር ማነው ሴቶች እንደ ልዩነት አለን? ሮሜ 12 አንዳንዶቻችሁ ገና በማየት የምትሄዱ ገና ሁኔታዎችን ረቅጣችሁ እዛሁንም ማወራው የማይታየው ዓለም ዙፋን ላይ ያለ እንቅስቃሴ፣ ይሄ አዲሱ ሰማይና ምድርን እንቅስቃሴ፣ ይሄ ገሃነም ዲኑን በተመለከተ የለም የሚመጣው መንግስት ይለዋል እነ ጳውሎስ። እኛ ኖ ኢየሱስ ሄዶ ካረገ ወዲህ እዛ የገባበት መንግስት አሁን እየሰራ ነው። እሱ የመጀመሪያ አንድ ክርስቲያን የበሰለ ሽማግሌ ክርስቲያን እሱ ነው። ከዚህ ውጭ ወርተ ምን ለበስኩ ምን ጠጣው እንትና ምንድን ነው ያደረገችው እያለ ገና ሁኔታ የሚያነብ ክርስቲያን ገና እሱ ገና እዛ ሰፈር አይደለም። እዚህም አላሸነፈም። ለመጣበት ነው ምድረ ህፃን ከህፃናት ጌታ ያውጣል። ይሄ ነገር ስል ግን ሁላችን በየአቅማችን ለእግዚአብሔር ህፃናት ነን። እስቲ አሜን። ግን አንዱ ካንዱ ይሻላል እናውቃለን። አንብብ ሮሜ ምዕራፍ 12 ከቁጥር 1 ጀምሮ አነባለሁ። እንግዲህ ወንድሞቹ ሰውነታችሁን ያሁን ዙፋን ላይ ሄዶ የሚቀመጠው እግዚአብሔርን ደስ የሚያሰኛ እና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ላይ እለምናችኋለሁ። ይህን ሰውነታችሁን ምን የሚያደርገው እሱም ለአእምሮ የሚመች ምናችሁ
የኛ ጋር አሁን እኛ ይህንን አገልግሎት ወስደን ኖ ደስ የሚያሰኘውና ቅዱስ የሆነውን መንፈሳዊ አምልኮ ወይም አገልግሎቱን እናንተ ምን ላይ ተቀምጣ ይሄ የምናወራ አይነተኛ እረኛ አገልግሎት እንድንገለገል ከቀዳሜ ጀምረን የያዝነው ላይ ዛሬ ተለቀቅ። ለምን አሁን እንግዲህ አንዱን ማየው ልንገራችሁ። ብዙዎቻችን ከዓለም የመጣ ኮተት ዛሬ ማስሮ ይዞናል። ወደዛ ልገባ ነው እንግዲህ አብሮ ስሙት። ወደዛ ኮተት ላወራ የምፈልገው ስሙት። ቀጥሎ የሚለውን ቁጥር 2 የእግዚአብሔር ፈቃድ እሱም በጎ ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ ስለኛ ነው የሚያወራው። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም በመምሰል መንፈሳዊ አምልኮ ወይም አገልግሎት የለም። ዓለምን መምሰል ደግሞ ምንድን ነው ሲባል 96 የዓለማችን ጴንጤነት ዓለማዊነት ውስጥ ገብቷል። ሕፃንነት ብቻ አይደለም ችግራችን። በስጋ ፈቃድ መሄድ፣ በዓለም ፈቃድ መሄድ፣ እንዲሁ ሳንመራ በሰይጣን ፈቃድ መሄድ። ትንሽ ወደ ውስጥ መግባት ቢያስፈልገኝ ተቀድሻለሁ ለዚህ ነገር ብለን መቀደሱን ሳናቅ እግዚአብሔር ቤት ባልተቀደሰ እግራችን እንሯሯጣለን። ሙሴን የቆምክበት ስፍራ የተቀደሰ ነውና ምንህን አውልቅ። ተቀድሰናል እግዚአብሔርን ለማገልገል። 4ኛ ጭራሹን በሞ ገና ካፉ ቀድሻለሁ ሲል በሞ ሩጫ የኩነኔ አገልግሎት ይባላል። የቁንጫ ሩጫ ይባላል። ቁንጫ ፍንጠር እንደምትል አንዳንዱ ገና ምንም ነገሩ ሳይበስልለት ምን ሳይልለት በኩነኔ ያገለገለ በሞ ትንሽ ጻድቃህ ዛሬ አንተ ጻድቅ ሰው ነህ ሲባል በቃ እግዚአብሔር ጻድቅ አምላክ ብቻ ሳይሆን ፍጹምም አምላክ። ስለዚህ በጸደቁበት የሮጡ በሞ ነቀፋ ይዘው ይሮጡልናል። ዥንጉርጉር የራሳቸውንም እግዚአብሔርም አጋንንት ያሱት በቃ ትልቅ ይመስላቸዋል። አላውቅም እኮ አላቃችሁም ሊባሉ ይችላሉ። ምክንያቱም ነቀፋ ያለው አገልግሎት እስከ ፍጻሜ መሄድ አይችልም። ከዛ በሞ ድንገት እንደ ሰይጣን አገልግሎቱ ሰይጣን ፍጹም ነበር ይላል በእግዚአብሔር ፊት። ስለዚህ ፍጹምነት ከደረስኩ ወዲህ መጽሐፍ ቅዱስ ከሰበኩ በኋላ የተጣልኩ እንዳለው ምንን አስጎስማለሁ? ስጋዬን ስል ሰዎች ይህን ስጋ ነው የሚያወሩት። እሱ አይደለም እኮ ስጋዬ ስል እሱ ድኖ ሸምግሎ በፈለገው ደረጃ ባለበት ጳውሎስ የእግዚአብሔርን ፈቃድ ፍጹም ትቶ አመፃ ውስጥ እንዳይገኝ ሰይጣን ልቡን አስታበይና ኮከቤን ከማን እኩል ከእግዚአብሔር እኩል አደርጋለሁ ብሎ አመፃ ሰራ። አመፃ ኃጢአት ቢሆንም አመፃ ግን በፍጹማን ሰፈርም ያለ ችግር ነው። ጳውሎስ በመጽሐፍ ቅዱስ ታሪክ መንፈስ ቅዱስ ከልክሎት የክርስቶስ መንፈስ ከልክሎት የመቄዶንያ ሰዎች ና ሲሉት ሊነሳ ሞክሮ ነበር። ይሄ ብቻ አይደለም። ሐዋርያው ጳውሎስ በኤፌሶን ከተማ ወደ ኢየሩሳሌም አሁን ሊሄድ ይገባል ብለው 2 የፊሊፕ ነቢያትና አንድ ነቢይ መጥተው አትሂድ የእግዚአብሔር ፈቃድ የለውም ኖ ለሞት ሁሉ ተዘጋጅቻለሁ ብለው በራሱ ያለውን ድፍረት ገልጦ ሲሄድ እናያለን። አጋፖስ የሚባል ነቢይ ያዘው ቀበቶን ይዞ። የዚህ ቀበቶ ባለቤት ይዙታል፣ አሳልፈው ለአሕዛብ ይሰጡታል። ለመኑት። ጳውሎስ አይለመንም በሉ። አንዴ አንገቱን ካደነደነ የሚመለስ አይደል? ይሄ አዲስ ነገር አይደለም። ነቡከደነጾር ያ ሁሉ ህልም አይቶ ተጠንቀቅ ቢባልም ያው የሰራኋት ባቢሎን ብሎ ገና ካፉ ምኑ ሲወጣ ሲያመጻ ሁሉ ኃጢአት ነው በሉ። ትርጉም አለው። ኃጢአት የሚለው ቃል አመጻው ማስረዳት ይፈልጋል። እኔ አሁን እዛ ሰፈር አይደለም። እኔም የምፈልገው የኛ አምላክ ሲያመኝ ዓለማዊነት በሌለው መልኩ ዛሬ ስራውን ሊሰራ የሽምግልናውን ክብር በኃይል ለንጋብዝ። ስንጋብዝ አንተን ወቅ መጀመሪያ ለምን የምትጋብዘው አንተ እንደማችል እንድታቅ ነው የምፈልገው። አላቅም ካላልክ አይመጣም። አምናለሁ ምንን አለማመኔን እርዳ ባይል አይገለጥለትም። ያንግቾ ደጋግሜ ነው ዶክተር ያንግቾ የመጀመሪያ የሳምባ ነቀርሳ በሽታ ይዞት ሁሉንም አማልክት በኮሪያ የነበሩትን ሞከረ። ከዛ ተስፋ ቆርጦ 6 ወር እንደፈለግ ሆኜ ልሙት ብሎ ሳለ አንድ ጸሎት ልቡ መጣ። እማላቀ እግዚአብሔር ብትኖር እኔ መሞት አልፈልግም፣ ህይወቴን ላንተ ሰጣለሁ፣ አገለግልሃለሁ። ስቅስቅ ብዬ አለቀስኩ። ከዛ አላቀውም እዛው ተኛው። ሲጸሎቱ ተሰማ በሉ። በኢየሱስ ምናምን አላለም። አቆም የታውቀዋል ኢየሱስ እሱ እግዚአብሔር የልብም አምላክ ነው በሉ። እግዚአብሔር በለ ኢየሱስን ስም ስላወቀ ማየትም አደርስም በል ወንድም። ምን ይህ ህዝብ በአፉ ያመልከኛል፣ ልቡ ግን ከኔ ራቅ። የዚህ ዓለም ነገርን እያንቀሳቀሰ በኢየሱስ ስም በተው እኛ ነቄነን። ከዛ እንዲህ ይላል። ጠዋት አንድ ተንቋቋ። ማን ነው ብዬ ቀስ እንደምንም ስከፍት
መጽሐፍ ቅዱስ የያዘች አንድ ጴንጤ ነች አለ። ጌታ ልኮኝ ነው አለች። ምን ፈልጎልህ ምን አለሽና ነው? ጌታ ላከኝ የምትይው? ይሄ መጽሐፍ ቅዱስ ስጠኝ። እኔ ሃይማኖት ውጭልኝ ብዬ በሩን ዘግቼ አባረርኳት አለ። በነጋታውም አንኳኳች አለ። እቺ ልጅ አማታል እንዳልኩ ከፈትኩ። የሁሉ ህመም ላይ ነኝ እኔ ተበሳጭቻለሁ። ባንዲራዬን ሰቅያለሁ። ምን ሆናለሁ እያልኩ እሞታለሁ እያልክ አሁንም ጌታ አሁንም ነግሮኝ ነው የመጣሁት ስጠው ይለኛል። እሱ ደግሞ አልቀበል ይሻላል። ሁለተኛ ዘጋውባት ሄደች። ሶስተኛ መጣችና እባክህ እግዚአብሔር ነው ያለኝ ስታለቅስ እንባዋን አይቼ ነው አለ። መጽሐፉን አይቶ አይደለም። መጽሐፉ ሬማ ሆነ በምን ውስጥ በእንባ እያለቀሰች እኔ እኮ እግዚአብሔር ደስ ይበልሽ አምጪዋልኩና መጽሐፉን ዘጋውባት። አላቃተም ማለት እስከ ዛሬም አያውቃትም። ወጭ አደረኩና እስቲ ብዬ ሳነብ ኦሪት ዘፍጥረት ሰው እንዲህ ተፈጠረ ምናምን እጭ ምን ይሰራልኛል ብዬ ሌላ ቦታ ዮሐንስ ወንጌል ጋር ከዛ ስለ ኢየሱስ የፈውስ ኃይል በ3 ወር ውስጥ ከሳምባ ነቀርሳ ተፈወስኩ። ከዛ ጮኩ አለ። በሙሉ መጽሐፍቱን ኢየሱስ ያድናል ማዳም ብቻ በሽታ ምናምን ብቻ የዘላለም ሕይወት ይሰጣል የሚል ስብከት ጀመርኩ ይላል። ዛሬም አለማወቃችንን ወደዛ ደርሰን አሁንም እንደውን ለዘመናት የሸመገለው ዙሪያ ምን ላይ እንድንገኝ ዙፋን ላይ ተገኝተን በዚህ ምድር አሁን ያለውን ችግር ሀገር አቀፋዊ ላውራ እንጂ ሀገር አቀፋዊ ብቻውን ዛሬ የሚሰራበት ዘመን አይደል። ግሎባላይዜሽን ላይ ነው። የዛሬ ከ30 ዓመት በፊት ነው የምናገረው። የኢትዮጵያ ቤተክርስቲያናቶች ወደ ዓለም አቀፍ ይምጡ። ዓለም አንድ ወረቀት ላይ በቅርብ እየተገለጠች ስለምትመጣ ዝም ብለህ የኢትዮጵያን ዘንዶ ብትወጋ የአረብ ሀገር ይመጣብሃል። የአረቡን ብትወጋ የቻይና እያለ አንድ ላይ ስለሚሰሩ ዓለም አቀፋዊ ቸርቾች በስተቀር ሌሎች ቸርቾች በሙሉ እንደሚወድቁ ከ30 ዓመት በላይ ተናግረዋል። አሁን የምትሰሟቸው አንዳንድ ቸርቾች የመጣው ኃይለኛ ነፋስ ጥሏቸዋል። ዓለማዊ ናቸው። ትንንሾቹ ብቻ አይደለም ትልልቆቹ በቃ ምንጣፍና ቴሌቪዥን የያዙበት ዘመን፣ ወንጌልንና የዘላለምን ወንጌል የማይሰበክበት ዘመን፣ ትልልቆቹ ቸርች ድሮ የሚለቀስበት ያ የዘላለም ሕይወት እንድታገኙ የሚባልበት ቸርች ገንዘብ መስበክ ተይዟል። ምክንያቱም ማይረቡ ትንንሽ ቸርቾች ገንዘብ አገኙና ሲከበሩ አዩዋቸው። መከበር ፈለጉ። የድሮቹ ቸርች ስብሰባ ላይ ተነሱና እኔ ተደብድቤ ነበር፣ አሁን ግን የክብር ዘመን መጣልኝ፣ ሱፍ አድርጌ ምን እያረኩ ነው? ድንቄም ክርስትና ወገኖች ትክክል፣ ማንም አይደበድበንም። ግን በኢትዮጵያ ማልክትና በዓለም አቀፍ አስፈርደሃል ወይ ነው ጥያቄ። ሱፍ ለብሰህ መጣሃል፣ በሰላም ትወጣለህ፣ መስሪያ ቤት ትሄዳለህ፣ ትገባለህ እና ምን እናርግ? ኢየሱስ መስሪያ ቤት ገብቶ ሲወጣ ላየ ነው። ኢየሱስ ወደ ዓለም ዳርቻ ሁሉ ሄደ፣ ለፍጥረት ሁሉ ወንጌል ሰበከ፣ መልካም እያደረገ በተጽዕኖ ያሉትን የታመሙትን እየፈወሰ የአምልኮ መልክ ይዞ ኃይሉን የካደ አይደለም። እሱ አምልኮ ትክክለኛ በኃይል የሚሰራል። ሲያመኝ ለዛ በሞ መጸለይ፣ ለዛ እግዚአብሔርን መፈለግ ዛሬ አሁን እንደምንጋብዘው ኖ አይነተኛ እረኛዊ አገልግሎት እንዲወጣ እየጋበዝን ልናልፍ ነው። ስንጋበዝ ከነቆተታችን ክልክል ነው። የዚህን ዓለም መልክ መምሰል ሰውነታችንን ቅዱስ ያው መስዋዕት አድርገን ይህን የምንሰጠው አገልግሎት ያ እግዚአብሔርን የሚነካ ለመሆን የሱ አይነተኛ ምን እረኛዊ መልክ ያለው አገልግሎት ላያችን ላይ መገኘት አለበት። ሲያሜን። እሱን ለማድረግ እንግዲህ የመጀመሪያ አንድ ርዕስ ላነሳ ነው። ያዕቆብ ደብዳቤ ምዕራፍ 4 ላይ እንሄዳለን። አመንዝሮች ሆይ ወይም ኃጢአተኞች ሆይ በሚል የመጀመሪያውን መልእክት እሰጣለሁ። ይሄንን እንድናስተካክል ነው ከኔ ጭምር። ምናልባት በዚህ መልኩ ክርስትናን ይዘን ካለ ይሄ እውነተኛ ወይም አይነተኛ እረኛዊው አገልግሎት ሲመጣ ይሄ ከዚህ እንዲያወጣን ወደ ሸመገለው ክብር እንዲያደርሰን እንጂ ይህንን እንድንመስል እግዚአብሔር አይፈልግም። ላምብብ አንድ ጀምሮ አነባለሁ። በዚች ውስጥ ያየኋትን መልእክት ብቻ ነው ማስቀመጥ። ይኸውላችሁ ምገፋው ይሄ ምናምን አይደለም። አሁን አልኳችሁ ዓለም አቀፋዊ ከዚች 120 ሚሊዮን ህዝብ ካላት ባሻገር ወደ ሌሎች መስመሮች እንድንገፋ ነው። ይኸው ዛሬ በጣም ከፍተኛ ሀዘን ኮሎምቢያ ውስጥ አለ። ሰምታችሁ እንደሆነ አላውቅም። ትዝ ይላችኋል። አንድ ሰሞን የዛሬ 2 ወር ይሁን ምን በላቲን አሜሪካ ስንጸልይ ታላቅ የመሬት መንቀጥቀጥ በላቲን አሜሪካ ውስጥ ይሆናል ብዬ አስጠንቅቄ ነበር። ምን ያህል ጸለይንበት። እንደው ዝም ብሎ መልእክት መስጠት ብቻውን ይደብረኛል። ይኸው የምታዩት ኮሎምቢያ ውስጥ ከፍተኛ የመሬት 7.2 ነው 7.4 ደርሶ መዓት ፍርስራሽ ወደቀ።
ሰዎች ሞቱ። አሁንም እዛው እየተፈለጉ ነው ብዙዎች። እርዳታ ምን ዋጋ አለው? ጴንጤ ተሰብስበን አንድ የመሬት መንቀጥቀጥ እንኳን ምን ለማድረግ ለመከልከል ስልጣን የሌለው ቤተክርስቲያን ምን ይሰራል? ዓለም መጨረሻ ላይ እንዲህ ስለሚሆን ነው ረሃብ ይሆናል። ስለዚህ ሀገራችን ያው የምትሰሙት ነው ረሃብ ይሆናል ተብሎ አሁን በሞት ሰምታችኋል። ከፍተኛ ጎርፎች በየከተማው እኛ ጎርፍ ይምጣን ብለን አልጸለይንም። ረሃብ ግን ይቆማል። በየቦታው ዝናብ ያልዘነበበት ቦታ ይዘንባል። ዝናብ ያስከለከሉ የጴንጤ ሟርተኞች ሟርታቸው ተመቷል። ለስልጣን ብለው ለዚህ ዓለም ኑሩ። አሁን ለማረባት ነገር ያየሁት ራእይ ጋር ልገባ ነው። ከዚህ አይነት ጴንጤዎች ይጠብቃል። ገና ዓለማዊ ከሆኑ ጴንጤዎች ላምብ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? ለጴንጤ ነው የተጻፈው። በእናንተ ዘንድ ጦርና ጠብ ከወዴት ይመጣል? በብልቶቻችሁ እስከሚዋጉ ከነዚህ ከምቾቶቻችሁ አይደለምን ብሎ ይጠይቃል። ምን ያህል ስጋዊነታችን በኖ አልቋል? ወይም እምነታችሁ ይላል ጴጥሮስ ከወርቅ ይልቅ ተፈትኖ የወጣ እንደምን ምን ያህል እሳት አልፎብን ስጋዊ ምኞታችን ሞቷል። ስጋዊ ምኞት ሲባል በዘወትር የመጀመሪያ የወደቀው አዳም ማንነት ማለት ነው። ያ መስቀሉ ላይ ኢየሱስ የጠረቀው የዛ ስጋዊ ምኞት ብዙ ነው። ችግራችን እኮ በሱ የሞት ሥራ ወጥተን በክርስቶስ ኢየሱስ ያለ ይሄው ዓለም ላይ የምንኖርበት ትንንሽ ጉዳዮች አሉ። የዕለት እንጀራ፣ የሥጋ ትዳር፣ እነኚህ እኛ በጣም አሳንሰን አንኖራቸውም። ጳውሎስ ጢሞቴዎስን የምትበላውና የምትለብሰው ካለ ይበቃሃል ይላል። ሌላ ቦታ እነኚህ ነገሮች ኃላፊ ናቸው እንዳትረሷቸው ተብሎ እሱም በክርስቶስ ተከፍሎ የተሰጠልን ነው። ሳይከፈል ማኑ ተከፍሎ የተሰጠንን በፊት ተከፍሎ ግን ዓለም ላይ የሞት ሥራ የሆነ ውስጥ ተጠላልፎ ያለ ክርስቲያን እሱ ገና ነው። ደግማለሁ የወደቀው ከኤደን ገነት የወደቀውን አዳም ኢየሱስ ሰቅሎታል። ማንኛውም በስጋ የሆነ ሳይቀደስልህ ከዚህ ዓለም የሆነ የያዘ ጴንጤ እሱ ገና ቀርቶ ሽምግልና ላይ ድረስ ምን ላይ ነው ያለው? ሲጠብና ጦርነት በል የጴንጤ ሟርት ይባላል። ጴንጤ ዛሬ በስጨት የሚያደርገን የዘላለም ደህንነት ወንጌል አየው። እዚህ ትልልቆቹ ወቅተው አሁንም አወራ ዙፋኑን ሊንቀሳቀስ ሲፈልግ ወቅተው ይዘዋል። ምንድን ነው ሲል ብዙዎቹ እንዳልኳችሁ ነው። አብርሃም ያ የሽምግልና ክብር ላይ ለመድረስ ልጁን ከ12 ዓመት በኋላ ይላል ከወለደው መሰዊያ ላይ አድርጎ ከዛ ለይስሐቅ እግዚአብሔር ሲገለጥለት በጌራር አባትህ ትእዛዜን ይጠብቃል፣ ስርዓቴን ይዞ ይሄዳል፣ በምኔ ቃል ይኖራል እሺ ተመሰከረል። እስቲ ሸመገለ በሉ። በስተሽምግልናው አብርሃም ተባረከ። ለምን? ከማን ፈቃድ ጋር ተዋህዷል? ከእግዚአብሔር ፍጹም ፈቃድ ጋር። ገና ጠብና ክርክር ያላት ቤተክርስቲያን አብሮ ያለ መንጋ ወየውለት። ምክንያቱም ቀጥሎ ያለውን ስሙ እንዲህ ይላል፣ ትመኛላችሁ ለእናንተም አይሆንም። በሞ የሚያሳዝነው እኮ ድርብ ሰረዝ አይሆንም። እንዴት ሰው ተመኝቶ አይሆንለትም? እሺ አዳም ሞቷል በል። አዳምህን ከገደልክ ወዲህ የአዳምን ነገር ትፈልጋለህ፣ አይሆንልህም። ወጌታን ጥለህ ሂዳ እዛው ገባና የቀደመው የለም ተፋት ላይ ወይ ማህያ ወደ ምኑ ወደ አመዱ እዛ ሄድና እንደውኑ ለዘላለም ጠፋ። እግዚአብሔር ቤት ቁጭ ብለህ ግን ይሄ ምኞት ችግር ፈጣሪ ይሆናል። ጠብና ክርክር። ይህ ብቻ አይደለም፣ ልመና አይመለስም። የማን መንፈስ አይመልስም? በጣም ከተጨቃጨቅ ለሰይጣን ይሰጣል። ጳውሎስ እንኳን ሰዎች ሰጥቷል። ሄመኖስና እስክንድሮስን ለሰይጣን ሰጠቻ። እግዚአብሔር ራሱ እውነትን ባልወደዱ መጠን የእግዚአብሔርን ፍቅር ባልወደዱ መጠን ለምን አሰራር ለስህተት አሰራር አሳልፎ ይሰጣል። ብዙ ቸርቾች ዛሬም ምኞታቸው ዓለማዊ እስከሆነ ምኞታቸው ስጋዊ እስከሆነ ምኞታቸው የእግዚአብሔርን ፍጹም ፈቃድ ትተው ሰይጣን የሚፈልገውን አምልኮ የሰይጣንን አምልኮ ከወደዱ ምንም ጥያቄ ያ ቸርች ተሰልፎ ይሰጣል። መጽሐፍ ቅዱስ ዮሐንስ ራእይ ላይ 7ቱ የኤሽያ ቤተክርስቲያን አንዳንዱ ቸርቾች ኤልዛቤል ዛለች የማን ትምህርት የበላም ትምህርት ያለባቸው ቸርቾች ነበሩ። አንዳንዶች ሞታችሁማል የቀረውን ምን በሉ ያዙ ይላል። እንግዲህ በሸመገለ ሰፈር የሚሰበክ ነው የስብከት ለልጆች አይሆንም። ላምበብ ግን ከዓለማዊነት አላቀኝ በሉ ላምበብ እንዴ ይላል። ቀጥሎ ትገላላችሁ በብርቱም ትፈልጋላችሁ። ገለዋል።
ምኞት ያለው ጴንጤ፣ ስጋዊ ጴንጤ፣ ዓለማዊ ጴንጤ ጨለማን እንደ ጨለማው የለም አመፃን ሊሰራ የራሱን ብቻ ታላቅነት በዓለም የሚፈልግ ይሄ ነቡከደነጾር ይመስል እኔ እያለ ለክርስቶስ ኢየሱስ ክብርና ለአብ የማይገዛ ይገላል። አዲስ አይደለንማ። ጴንጤ በድብቅ ነው የሚገለው፣ በጸሎት ስፍራው ነው የሚገለው። ወንድሙን የሚጠላ ነፍሰ ገዳይ ነው እንደሚል በጸሎት ያግዳሉ። በጸሎት ሽማግሌዎች ይሰበሰቡና ልክ ያቺ ኤልዛቤል እንዳደረገች ኤልዛቤል አይጥፋና ንጉሱ ተጠቅሎ ምን ሆን ካለች ናቦቴ የሚባል ጎረቤት አለ እዚህ ጋር ወይን አትክልቱ በጣም ደስ ይለኛል እስቲ ሽጥልኝ ብለው ብር አለን እምቢ አለኝ የአባቴ ርስት ነው ብሎ ስለዚህ አዝኜ ምግብ አልበላም። አሁን አንተ ንጉስ ነህ አለችው። አሁን አንተ ንጉስ ነህ። እንዴት ንጉስ ቢሆንም አመፃ መስራት አይችልም። ናቦቴ መግደል አይችልም። ተነሳች። ስልክ የለም በዛ ዘመን፣ ቢኖርም አለቀ። ሽማግሌዎች ሰብስቡልኝ አለች። የተወሰኑ ሽማግሌዎች ተሰበሰቡ። በማለዳ ጾም ጸሎት ያዙልኝ አለች። እስቲ ማለዳ ጸሎት ያለ እግዚአብሔር ፈቃድ አንፈልግም በሉ። የዛሬ ጴንጤ ማለዳ ጸሎቱ ምሽግ ብሎ 40 ቀን የሚጋዛው ደብረ ዘይት እግዚአብሔር እዛው ድባቅ በመጣል ብዙዎቹ ሄደው ዛም ይጸልዩት ጸሎት እግዚአብሔር አይሰማም። ጨለማው በላያቸው ላይ ተቀምጦ ያሟርቱብናል። ምክንያቱም እግዚአብሔር አይዋለው ጠብና ክርክር ዛሬም በቅዱሳን ሰፈር ሞልቷል። የእግዚአብሔርን ፈቃድ መፈለግ አስፈላጊ ነው። ዝም ብሎ መጸለይ አይቻልም፣ ክልክል ነው። ሽማግሌዎቹ ጠዋት ተነሱና መጾሙን መጸለይ ጀመሩ። ከዛ በኋላ አጅሬ ሰዓቱ ሲደርስ ወደ 11 መጣችና እሱ ተሰብሰቡ። ጠረጴዛ ተዘጋጀ። ምን አለ? ናቦቴ ንጉሱን ሰድቧል። ምስክር ሁኑ ሲባሉ ምኖቹ ናቸው ምስክር የሆኑት? ሽማግሌዎቹ አዎ እኛ ሰምተናል፣ ሰድቧል። ማህተሙን አነሳችና ይሄ ሰውዬ በምን ይቀጣ? በሞት ይቀጣ ብሎ ናቦቴን ጎትተው አመጡት። አሳዝነው በሀገር ሰላም ናቦቴ የአባቱን ርስት አልሸጥም ባለበት እንደው ደህና ጎረቤት ሆኖ መኖር አይችሉም። የመግደል ፍላጎት ምን ስላለ ምኞት። እዚህ ውስጥ እኮ ሰው እንደ ብር እሳት ናንቶ 7 ጊዜ የእግዚአብሔር ቃል 7 ጊዜ ከነጠረ ወርቅ ወይም ብር በላይ ነው ይላል። ያሳት ይበለዋል፣ ቆሻሻ ያነሳል፣ ጥላ ያነሳል፣ ሁሉ ነገሩ ጥርት ይላል። በሰባተኛው ብሩ ያብለጨልጫል። ክርስቲያን አለ እንዲህ አይነት በውሃ ውስጥ በምን በእሳት ውስጥ አሳልፍ በሰው አስረገጥከኝ ወደ ሰፊ ስፍራ አስወጣኝ ይላል። ሳውል ዝም ብሎ አይደል መጥቶ ንጉሥ ሳውል ቂጥጥ ያለው መቀመጫው ላይ። ዳዊት ግን ከዛኛው ሲሳደድ ያኔ ሲሳደድ እሳት ውሃ የሰው መርገጫ ከሳውል ጭምር ያለብን እንዳይላቸዋለሁ። እንግዲህ እንዳንዶሳችሁ ይለኛል። እሺ የእውቀት ክፍተት ብቻ አይደለም ያለባችሁ፣ ከእውቀትም ክፍተት ሌላ እሳት ውስጥ አላለፋችሁም ይለኛል። እዚህም ያላችሁ አንዳንድ ጊዜ በህይወታችን በእሳት ውስጥ ማለፍ አስፈላጊ ነው። ምክንያቱም ከአባትና ከእናት ይዘህ የመጣው ኮተት አለ። እንዲሁ ካደክበት ይዘህ የመጣ ኮተት አለ። ኮተቱ መጽናት አለበት። መስቀሉ ላይ መፍረስ አስፈላጊ ነው። መስቀሉ የመከራ ቦታ ይባል እንጂ ደግሞ አዳም የተሸነፈበት ቦታ፣ ዓለም አብራ ተሸንፋለች። የዚህ ዓለም ገዢ ተፈርዶበታል። እንዴት ይሻለናል? ኃጢአተኞች ወይም አመንዝሮች ሆይ ይለናል ዛሬ። ለኛ ብቻ አይደለም። ይሄው ዋየዋለው ጠብና ክርክር አሁንም ነክሷል። እርስ በርስ መነካከስ። በነገራችን አንድ ስጋ ስራ ያለው ሰውና አንድ የመንፈስ ስራ ያለው ሰው ይስማማሉ? ምንም አብረብቱ ሃሌሉያ ምናምን ሃሌሉያ አይሰራም። እዚህ ጋር ግጭት አለ። ለምን ልትስማማ አትችልም? አንዳንዴ በተራ ደንሱም ተራ እርግቦች ተነስተው እኛም እንደ ንስር እንበራለን ቢሉ ንስሩ እንዲሳያቸው ገና የሉም። ንስርና እርግብ ሊስማማ አይችልም። ለምሳሌ ያህል ነው ማስቀምጠው። አይዋለው ዛሬ አንዱ ስራችን ይሆናል። ጠብና ክርክር ከመሃል እንዲወገድ መፍትሄ ያለው። እናንተ አመንዝሮች ወይም እናንተ ኃጢአተኞች፣ ማንም ዓለምን እየወደደ በእግዚአብሔር ቤት ጻድቅ ነኝ ቢለን መጽሐፍቱን ይቃወማል። ይሄን ያዕቆብ ጽፎልናል። ላንብብ። ያ ሁሉንም ነገሬን ሰብስቤ ማስቀመጥ ስላለብኝ ልቸኮል ነው። ትገላላችሁ፣ ትጣላላችሁ፣
ትዋጉማላችሁ፣ ነገር ግን አትለምኑም። እና ለእናንተ አይሆኑ። እንዴት ይለምኑ? የእግዚአብሔር ፈቃድ የለውማ። ትለምናላችሁ በምቾቶቻችሁ ተከፈሉ ዘንድ በክፉ ትለምናለህ። ያ ክፉ ማለት የሥጋ ፈቃድና የዓለም ፈቃድ ነው። አትቀበሉ። በቃ እግዚአብሔር አይሰጥም፣ ሰይጣን ሊሰጥ ይችላል። እንዲህ ይላችሁ አመንዝሮች ሆይ ይላል ሌላ ቦታ ኃጢአተኞች። ዛሬ የመጀመሪያ ርዕስ ይሄ ነው። እዚህ ጦርና ጠብነቱን ለማምጣት እናንተ አመንዝሮቹ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? ዓለምን መውደድ ምንድን ነው? እንዴት ይሰበክ በአሁን ዘመን? አንዱ ሰባኪ እንዳለው ነው ዓለም ጋር መሄድ አላስፈለገንም። ዓለም ወደ ማን ቤት መጣለች? ወደ እግዚአብሔር ስለመጣች ዓለም በቃ ወሬ አያስፈልገውም አለ። ዓለም ራሷ እዚህ መድረኩ ላይ እየተሰበከች ነው። እግዚአብሔር መድረክ ላይ ስለዚህ ዓለም ገንዘብ፣ ስለዚህ ዓለም ኑሮ እየተሰበከ ነው። በመጠን ኑሩ የሚለው ካንስል ተደርጓል። በመጠን እኖራለሁ በሉ። በቃ እናንተ የተጋባችሁ ባልና ሚስቶች ለጾምና ለጸሎት ግን እርስ በርሳችሁ አትከላከሉ። አጭር ይሄ ጳውሎስ ለዛው ኢየሱስ ከጳውሎስ የባሰ ነው የሰበከው። እነ ጳውሎስ እኮ እያባበሉን ምን ሁሉ ጊዜ ነግራቸዋል። በሙሴ ዘመን አትፍቱ የሚለው በጣም ከአቅማቸው በላይ ሲሆን እግዚአብሔር ራሱ ሙሴን እንዲህ አለ፣ ስለልባቸው ጥንካሬ ይለዋል ኢየሱስ። ሂዱ ሰማንያችሁ ፍቱና በሙ ሌላ አግቡ፣ ስለልባቸው ጥንካሬ። ምክንያቱም ሁለት ይዘው እንዳይቀመጡ ችግሩ ነው። ስለዚህ ሁለት ይዘው ከሚቀመጡ ምናቸውን ጋብቻቸውን ቀጠው ሌላ እንዲያገቡ ፈቀደ። አሁንም እነኚህ ሐዋርያቶች ኢየሱስ እንደሰበከው አይደለም የሰበኩ። በቃ አላሉ። ምን ያርጉ? አንድ ዲያቆን መሆን ቢፈልግ የአንድ ሴት ሚስት ይሁን። ስንት ሚስት ካለው? 4 ካለው ምን አይሁን? ዲያቆን አይሁን ነው። እንግዲህ 2 እና 3 ሚስቶች የነበራቸው ቆሮንቶስ ውስጥ ነበሩ። አንተ እንደ አዲስ ትቆጥረዋለህ። ነበረ እዛ ነበረ። ስለኛ ዘመን አይደለም አወራው። ታዲያ እግዚአብሔር ለምን ይታገሳል? ዘላለማዊ ነገር ከዚህ አሁን ከምንላቸው የዚህ ዓለም ነገር ጋር ሲወዳደር መጽሐፍቱ ያስጠነቅቃል። አሁን የምናልፈው መከራ ለዚህ ለክርስቶስ ብለን ከሚመጣው ክብር ጋር ሲወዳደር ምንም አይደለም። ያ ሁሉ ነው ጳውሎስ እየከፈሉ ያ ሁሉ ከአንድም 5 በብረት ተደበደበ፣ በድንጋይ 3 ቀጥቅጠው፣ በመንገድ ረሃብ፣ በሁሉ ነገር ምንም አይመስልም። ከየትኛው ጋር የሚመጣው ክብር በሉ። እንዲህ አይነት ስብከት የለም አሁን። የሚመጣው ክብር ይልቅ እዚህ ዘንጠህ ለብሰህ ምናምን ማለት በቃ በጣም ተበለ አሜሪካ ሄጄ መጣሁ አገልግዬ የሚላሉ አንዳንዶቹ። አገልግዬ መጣሁ መኩሪያ ሆኗል አገልግሎት። የት ሄዶ መምጣት? አሜሪካ 15 ሰው ወይም 30 ሰው እንደው ከፍ ካለ 150 ነው። እዚህ ኢትዮጵያ ውስጥ ያን የመሰለ ቅባት ያላቸው ሰዎች አንድ ከተማ ኮንፈረንስ ቢያደርጉ ማዕተስ ጌታን ይቀበላል። ሲያሜን ብዙ ጊዜ ተመርተው ሳይሆን እናውቀዋለን። በዓለም ሲስተም ነው። ታዲያ ምን እያልኩ ነው? አንድ ጊዜ እግዚአብሔር ሆይ ኃጢአተኛ ሆይ እንደሚል አመን እንደገና ንስሐ እንግባ። ስንቴ ንስሐ እንገባለን? ጌታን ተቀበሉ። ምን ግቡና ይኸው ንስሐ ገባን፣ ኢየሱስን ተጠመቅን። እኛ ምን እንሆን? ሌላ ንስሐ። ቸርች ውስጥ ዓለም አለች። ዓለምን መውደድ ከእግዚአብሔር ጋር ጠል ነውና እኛ ውስጥ ያለው መንፈስ በውስጡ ሌላ ቅናት ስላለው ላንብበው። አመንዝሮች ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁም? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። በቃ ተጋጨን። ንስሐ እንደገና ወይም መጽሐፉ በእኛ ያለው ምን ይል ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስል በቅናትኛ ውስጥ ያለው መንፈስ ይህንን ወንጌል ጩኸት ስለ ልጁና ስለ እግዚአብሔር መንግስት ይጮሃል። ውስጣችን ደፍነን ይዘነዋል። ምን ደፍኖብን ይዞናል? ሲያለም ምኞት በለው፣ የሥጋ ፈቃድ በለው። ከዛ ደግሞ ጨለማው ጋርዶን እንግዲህ ስብከቴ ሌላ፣ እኛ ያለንበት ሌላ። እንዴት ይሻላል? ስብከቱ ዛሬ የምንፈልገው ዓለም ወጣኝ ደቂቃ ደርሳለች። ኢትዮጵያ ደግሞ ሪቫይቫሏ ተወስኖላት ከቅዳሜ ጀምሮ ጌታ ፊት ቆመን ተናግሬያለሁ። ድንገት በኖህ ዘመን ቃል ኪዳን ተዘረጋ። ከእንግዲህ ወዲህ ዓለምን በምን አላጠፋም? በውሃ አላጠፋም እንደሚል እግዚአብሔር ለዚች ምድር ቃል ኪዳን ዘርግቷል። እስቲ አሜን። ቃል ኪዳን በዘረጋበት በተደጋጋሚ አሁን የዚህ ዓለም ገዢ ይፈረድበታል ያለው ኢየሱስ አንድ መልእክት ተናገረ። አንብቤዋለሁ። ምን የሚል ነው? አሁን የዚህ ዓለም ገዢ ይመጣል፣ በኔ ላይ አንዳች የለውም። በእንግሊዘኛ he has no case፣ ሚከሰን ነገር የለም። በዚህ ምድር ላይ የጠላት ክስ ተመቷል።
እንዲህ ያለው ጠላት ዲያብሎስ አሁንም የዛሬ መልእክት ነው። በቀደመ ሰማይና በተራሁን በማነብበት ዓለማዊ ነገር አሁንም ያልተገጠሙ ሰዎች አሉ። ለምን? በርቃቸው እሱ ነው። እግዚአብሔርን በሞ ይከለክላቸዋል። በርቀ ምንድን ነው? የሚቀናውን መንፈስ ነው ይዘህ የምትሄደው ወይስ ማርታና ማርያም ኢየሱስ መጣ፣ አንዷ ሮጠች እግሩ ስር፣ አንዷ በቃ ምግብ ፍለጋ ትሮጣለች። መጣችና እባክህ እህቴ ታግዘኝ፣ ሁለታችንም አንድ ላይ ለእንጀራ እናጨብጭባል። እሷ መልካም ዕድል፣ አንቺ አንድ ነው ወይ ሁላ የሚያስወይ ጥቂት ነገር ያበዛልሻል። ምን ችግር አለ? እዚህ አምጪው። እዚህ አትሯሯጭብን፣ ዓለምን አትምሰይብን፣ ለዓለም ኑሮ አትሩጩብን። ታዲያ እንጀራ ያስፈልግ ማለት 40 ዓመት አብልቷል በሉ፣ 40 ዓመት አለት ሰንጥቋል በሉ፣ ልብስ አልገዛም በሉ፣ ጫማ አልገዛም በሉ። ልጆቹ ጫማቸው አብሮ ያድጋል፣ ልብሳቸው አብሮ ያድጋል፣ አያረጅም። ብዙ ጊዜ ብራዘር ሆል ይባላል። አንድ አሜሪካዊ የታወቀ የለም ስለ እንደዚህ አይነት የጸጋ ልምምድ የነበረው 15 ዓመት ያደረገው ሌዘር አንድ ጊዜ እንዲህ ሲያሸተው እንደዛው ነው ለሌላ ሰው ሰጥተው፣ ሰውየው ላዩ ላይ የለበሰው ሌዘር ለ15 ዓመት አዲስ ሆኖ ያደረገው ነው። ላዩ ላይ ምን ለብሶ ማለት ነው? በጸጋ እንዲህ ያደረገ አገልጋይ አሜሪካ ሀገር ተገኘ። አንድ ደግሞ ከስሪላንካ ሳውዝ አፍሪካ ያገለገለ በኔ ላይ 4-5 ቀን ስፈልግ አልበላም። በመንፈሴ ውስጥ በመንፈስ ኃይል ሆነና ነፍስና ስጋዬን እገዛዋለሁ። ከዛ ትንሽ በሞት ደበር ሲለኝ የመንፈሴን አሰራር አቆመና ምን በላን? አንተስ ጠዋት በልተህ ከሰዓት ታፋሽካለህ። ምን ፍለጋ? ምግብ ያለንን ድካም አደባባይ አሁን ሁለተኛ ሊቀጥላል። ሰዎች በተለያየ ግሬስ ተቀብተው ተለማምደው ይሄን ነገር አለው ምድራዊ ማነከስ። ኧረ ዛሬ ይነሳ። አንዱ ጠብና ክርክር አንሱና እባካችሁ እግዚአብሔር ዛሬውኑ ይጎብኛል። ይሄውን ምለው አይነተኛ እረኛዊ አገልግሎት በላያችን ያልፋል። ለእናንተ አለቀ። እኛ አስገጥመን ዓለም በሀገር ደረጃ አይደለም በዓለም አቀፍ ደረጃ እግዚአብሔር ወደሚፈልገው ምድራዊ ነገር እንዲያስገባል ኢንተርናሽናል። እሺ ሄደ እዚች ሀገር ላይ ያለች የኑሮ ሲስተም ያለች የመኪና ሲስተም አይደለም የምናወራው። በዓለም አቀፍ ደረጃ ዛሬ ከሚሰራው ሲስተም ጋር የሚወዳደር ምድራዊ ነገር ይገጠማል። በመቅጠም መጥራት ብቻና ማመን አውቃለሁ አለማወቄን እርዳ፣ አምናለሁ እምነት አለኝ እምነት ማጣቴን ብለን ገጠም አድርገን እንይዘዋለን። ተባርከን እንወጣለን። ስንባረክ ግን እኛም ብቻ ሰው ሌላውን ለመንካት የመጀመሪያ እችን እንወቅ። ጌታ ተቀብያለሁ፣ ኃጢአተኛ አይደለሁም፣ ጻድቅ ነኝ አትበለን። ዓለምን ከያዝክ አሁንም ኃጢአተኛ ነህ፣ አመንዝራ ነህ። ትልቁ ችግር እኮ ቤተክርስቲያናቶች ራሳቸውን አዝለቀው ስለጨረሱ እንዴት ብለን እንስበክ? በጎ ደስ የሚያሰኝ ፍጹም የሆነውን የእግዚአብሔር ፈቃድ ታውቁ በልባችሁ መታን ተለወጡ። ይህን ዓለም አለች ዓለም ዛሬም አሁን ይህን ማብራሪያ በደንብ ማይክሮስኮፒክ እና ማክሮስኮፒክ ጥናት ተደርጎ አንድ ክርስቲያን በደንብ ሰምቶ ንስሐ ሲገባ ነው የሚለወጠው። ቀራንዮ መጣና ሙለጭ አድርጎ ይሰቅልለታል። ከዛ ትንሣኤው ብድግ ያደረገውና የወስዷል ኢየሱስ እንደሄደው። ከዛ በአብ ቀኝ በክብር ውስጥ መንፈሳዊ አድርጎ ያስቀምጠዋል። እስቲ አሜን። ምንም የለኝም ካለ ግን ይሰራይለታል አይሰራይለትም። ዓለማዊነት ቤተክርስቲያን እንዳለ ክርስቲያኖች አያምኑም። እስካላመኑ ድረስ ምን እናደርጋለን? ልቀጥል እንዲህ ይላል ቀጥሎ ቁጥር 6 ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኛውን ይቃወማል፣ የለኝም ዓለማዊ አይደለም የሚለው ይቃወመዋል። ለትሑታን ግን ጸጋን ይሰጣል ይላል። ዛሬ ትሕትና በላያችን ይሆናል። ጸጋ እንቀበላለን። ከምን ያላቀቀን? ከዓለም አላቆን። ይሄ ምድረ የሕፃን ክርስትናን ከላያችን እንዲወስድልን። ለምን? የሸመገለ ትውልድ ነው የምንፈልገው። ዝም ብሎ አንድ ነገር ጀምሮ የሚያፈርስ ትንሽ ቆይቶ ደግሞ ሌላ የሚቀባጥር ከዛ ደግሞ ሌላ አይነት ሰው የሚሆን አንዳንዱ ይባላል እኮ ድሮ ነው በእኛ ዘመን ነው የሚባለው። አቤት የእንትና መገለጥ ሰማይ ያደርሳል። አስተምርቶ ሲጀምር ደግሞ የት ይወስድሃል? ሲኦል ይወስድሃል ይባላል። ምክንያቱም በጸጋ የተሞሉ አሉ፣ የእግዚአብሔር እውነትን በተመለከተ የሉበት። ኢየሱስ በስራም በምኑ በቃሉ ማለት የሚሄድበትን ትክክለኛ መመሪያ ይነገራል። በስራውን በሞት ትክክለኛ ሁለቱ። የዚህ ዘመን ክርስትና በጸጋ ያገለግሉ እነሱ ገንዘባቸውን ካንተ ሊወስዱ እንትናቸው ይመጣ ባትማን ይለዋል። የሌሊት ወፋቸው ይመጣል ሊዘርፍ። እስቲ አሜን።
የምድር የሚባለው የአውቶቡስ ተራ ወረበላ መንፈስ የሌሊት ወፍ እዛ ዱባይ ሲዘርፍ የነበረ ወይም ሲሸነግል እዚህ ከአሜሪካ የመጡብን አሉ። ደግሞ ሽንገላ ይችሉበታል። ለስለስ ያለ ሃሌሉያ ዲሴፕሽን ስፒሪት ይባላል። እላያቸው ላይ የተገዘፈ በሐሰት አሰራር የሰውን ገንዘብ የሚበላ መንፈስ እላያቸው ላይ አለ። ታዲያ ጸጋ የላቸውም አላቸው። ጸጋው ይሰራል፣ እነሱ ግን ሌቦች ናቸው። እንዴት ይውጡ? ትሑታንን ብለው አመጣው። እግዚአብሔር ሆይ ከዓለም ይዣት የመጣሁት አብራ ቸርች ገብታለች። ተቀብሬ ነበር፣ ስጋን ቀብሬ ዓለምን ቀብሬ፣ ግን ለካ ሾልኮ ይገባል ብለው እንደገና ቤተክርስቲያን የሸመገለ ቅባት ውስጥ እንድትደርስ ከምን ነፃ መውጣት አለባት? ከዓለም። ልጨርስ፣ ስሙ። ቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ እንገዛለን። ዲያብሎስን ተቃውሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቀረቡ፣ ወደ እናንተም ይቀርባል። ገና እኮ በጌታ ያሉ ናቸው የሚሰበክላቸው። ይህ ደብዳቤ እኮ በጌታ ላሉ የተጻፈ ነው። ስሙት። እናንተ ኃጢአተኞች፣ እናንተ አመንዝሮች ሆይ፣ ርዕሴ ነው። እናንተ ምኖች? ኃጢአተኞች ሆይ እጆቻችሁን አንጹ። እጅ በምን ይነጻል? እስቲ በደንብ በሉ። እንደገና ንስሐ ግቡ እኮ ነው የሚለው። አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ሁለት ሐሳብ አላችሁ። አይ አደምም እኮ ቆንጆ ነች። ምን መሰለ ግን እኮ በጌታ መሆን ጥሩ ነው። በጌቱ መሆን ምንም አይደል። እግዚአብሔር እኮ ፍቅር ነው። ስለዚህ አንዳንዴ በጌታ ነኝ፣ አንዳንዴ በማን ነኝ? ጌቱ ይጥፋና ጌቱን እግዚአብሔር ጠራርጎ በወሰደልን። ለምን ለሁለት ጌቶች መገዛት አይቻልም። ጌቱን ማባረር፣ ጌታን ያዝ። ጌቱ የሚባል ልጅ አታውቁም? የሚያውቅ አይጠፋም። እዚህ ውስጥ እየሰማችሁ ነው። ለምን ለዓለም ገንዘብ መገዛት መጽሐፍ ቅዱስ አይደግፍም። ልጨርስ። ስለዚህ ትንሽ የንስሐ ሰዓት እየተናገረ ነው። ገና ትልቅ መልእክት አለኝ፣ ግን እዚህ እንደ ሕፃን እየሰበከን ነው። ተጨነቁና ዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁንም ወደ ትካዜ ለወጥ። ግብዣ ላይ ናቸው እነሱ፣ አለን ብለው እየጨፈሩ ነው። ይሄ የትህትና ዘመን ነው። እግዚአብሔር ቤተክርስቲያንን ያለዛ ያዋርዳታል። ምን ካልገባች? ንስሐ ካልገባች። ስሙ፣ እጅ ነች የሚያሳዝነኝ። በጌታ ፊት ራሳችሁን አዋርዱ። ከፍ ከፍ። እነዚህ ሰዎች ዝቅ ዝቅ ብለዋል። ነፍሰ ገዳይ ናቸው። ዓለምን ነው የሚወዱት። የዓለም ነገር ይዘው እየተጫጫሁ ነው። ዝቅ ዝቅ ብለዋል። ደጋግሜ እናገራለሁ። አንደኛ ጴጥሮስ ምዕራፍ 5 ላይ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ ይላቸዋል። ለምን ይላቸዋል? እነዚያ ሰዎች ፍጹማን አይደሉም፣ አልበረቱም፣ አልጸኑም፣ ፍጹምነት የላቸው። ፍጹምነት የሌለው ክርስቲያን ሙሉ ንስሐ ነው ያስፈልገው እንጂ እኔ እኮ ዓለም መመዘኛ ራሱ መሆናችን እኮ ዓለም መመዘኛ ቢሆን እኮ ኢየሱስ ሰይጣን መጣና ዓለምንና ክብሩን አሳየው ነው እኮ የሚለው። ወድቀ ብትሰድልኝ የስህተት ትምህርት የስህተት ነብይ ትንቢት ተናግረው ዓለምን የያዙ ሰዎች እኮ እግዚአብሔር አያውቃቸውም። ዝቅ ዝቅ እንዲሉ ነው የሚፈለገው። ስለዚህ አንድ ጸሎት ጠቅለል አድርገን ለመላው ቅዱሳን ምድራችን ላይ ዓለማችን ላይ ልንጸልይ ነው። እናንተ ኃጢአተኞች ሆይ፣ እናንተ ምኖች ሆይ። እቺ ነገር መነሳት አለብን። እርስ በርስ እያባላን ያለ ለቀደመ ሰማይና ምድር ኢየሱስ አስፈርዶበት ሰይጣን ዓለምን ስጋን ሄዶ በአብ ቀኝ አዲስ ሰማይና ምድርን በጸጋ የከፈተበት ትተን እዚህ ነው ግድያው ያለው፣ እዚህ ነው ምኞቱ ያለው። እንዴት ይሻላል? ለምን በመከራ እንደገና እንጠበስ? ስለዚህ ወደ ዘመነው የሽምግልና ክብር እንድንሄድ እርስ በርስ እያጣላን ያለ ምኞት ይነቀል። አንዴ አመንዝራነት ወይም ኃጢአተኝነት ሆይ እስቲ ይኸው ተዋረድን፣ ለእኛ ብቻ እንዋረድም። ዳንኤል ሲጸልይ የ70 ዓመት መከራ በቃ እናንተ ሰዎች አምላካችን ወጥቷል። ደጋግሜ ከመቼ ጀምሮ እየሰበኩ ነው። ከቀዳሜ እሁድ ዕለት ከሰበኩት አንዱ መልእክት ይሄ ነው። አንድ በለዓም የተባለ ሰው የአመፃን ነገር ወዶ መጽሐፍ ቅዱሱ ባህያ ተናግሮት ከእብደቱ መለሰው። ቅዱሳን ተመልሰዋል። ምናቸውን እንዳይቀጥሉ አመፃቸውን የአመፃህን መንገድ ሊያቋርጥ እግዚአብሔር ገብቷል። ከዛ ማክሰኞ ስብከት ነበረን። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1 ላይ ሰማያት ተከፈቱ፣
የኔን አይደለም የእግዚአብሔርን ራእይ ያየው ብሎ ይሄ ካህን የነበረ ነብይ ያደረገው የእግዚአብሔርን ክብር እንዳየ እዚሽ ምድር ላይ ደጋግሜ ተናገርኩ። ሲገዜ ሱዳን ካርቱም ትናንትም እርስ በርሳቸው እንደገና ካርቱም እንደገና ፈራረሰች። እናንተ ሰዎች ካርቱም እየፈራረሰች መናገረው እቺም ከተማ እናንተ ሰዎች የአምላካችን ብርሃን አብሮናል። ስለዚህ አትጓደድ፣ ድሮ እንደነበርን ምናምን አትበለን፣ ንስሐ ብትገባ ይሻላል። እስቲ አሜን። ከዛ ሰማያት ተከፍተው ትልቅ በር ተከፍቶ ብርሃን እዚሽ ምድር ላይ አለ። ዓለምን የሚሞላ የንቅናቄ ብርሃን ወጥቷል። ይሄ የወጣው ግን ልናስፈጽም ስንል ዛሬ በሞ የተናገረ ምንድነው? ለመሆኑ ይሄን ነገር ልፈጽም እኔስ እችላለሁ አለ እግዚአብሔር። እንደኔ ሸመገለ አለ ወይ? ፍርድ የሚያውቅ አንዳንዴ የሸመገለን በምን ላስቀምጥላችሁ መሰላችሁ? ጀርጀራ ዳኛና ይሄ የዓለም ፉትቦል አልነበረ? የበሰለ ዳኛ ታውቃላችሁ፣ ልዩነት አለ። የቱ ጋር ቀይ ካርድ እንደሚሰጥ የትኛው ያውቃል? የበሰለው ዳኛ። ስለዚህ ኳስ ተጫዋቾቹ እንዳያማረሩ በትክክል ፈርዶ ይጨርሳል። ቀዝቃዛ ግን ሁለቱን አባልቶ ራሱም ሊደበደብሉ ይችላል። አንዳንዴ ተደብድበዋል። አንዳንድ ዳኞች የሉበትማ ምን የለባቸውም። የሸመገለ ዳኝነት በሉ። እንግዲህ ወገኖች ዛሬ አመልጠንም አይነተኛ እረኛዊ አገልግሎት ወጥቷል። ያ እንዲሰራብን የመጀመሪያ አመንዝሮች ወይም ኃጢአተኞች እንደሚል ዳንኤል የ70 ዓመት እንዳለቀ ሲያቅ ተዋረደ። እኔም አባቶችም ሁላችንም በድለናል። እግዚአብሔር አቤቱ ካንተ ምሕረት የተነሳ ነው 70 ዓመትም ቆይተን ለነው አሁን ግን በቃን አቤቱ ማረን ሲል መስዋዕተ ሰርክ ላይ ገብርኤል መጣ። ትክክል ወደ እስራኤል ይመለሳሉ። ግን ከፊት ለፊት አሁንም ጥፋት ተወስኗል። ካለማይወጡማ እነኚህ ሰዎች እስቲ አሜን። የእስራኤል ፍጻሜ ጦርነት በጦርነት ያልቃል ብሎ በጣም አዘነ። ዳንኤል ምን ያርግ? ስለወደፊቱ እንዴት ብሎ ምን ያርግ? እዛ የዓለምንም መጨረሻ ሊያውቅ ጠየቀ ይላል። ወዴት እየሄድን ነው? እየሄድን ያለነው እግዚአብሔር ኪዳኑን አልጣለም። ታላቅ ብርሃን ወጥቷል። ይጥለን ዘንድ የከሰሰን ሁሉ ለዚህ ምድር ወድቋል። ይሄ ብቻ አይደለም። አመፀኞች ቤተክርስቲያንን እንዳይጥሉ በለዓሞች እግዚአብሔር ጣልቃ ገብቷል። የበለዓምን እብደት እግዚአብሔር ሊጥልና እስራኤል እንዳይረገም ጣልቃ እንደገባ ስለሚያሟርቱ ጴንጤዎች አንፈራም። ከዚህ ያየኋቸው ዛሬም እየተዋጉ ያሉትን አምንፈራው። አንተ አመንዝራ ሆይ አንተ ምን ሆይ አዳም አሁንም ማብራ ካለ ጉድ ነው። ትልቅ ክብር ወጥቷል። ትህትናችንን እግዚአብሔር ያጸናልን። ለሌሎች የመጸለይ ጉልበት ይስጠን። ቆመን እንጸልይ። ወደ ሁለተኛው ሌላ የንስሐ መስመር ከመሄድ በፊት አንድ ጊዜ ፍጥረት ላይ ትህትና ይውደቅ። አሕዛብን የሚጎበኝ እግዚአብሔር ክብር እንዲያገኝ በመላው ዓለም ቤተክርስቲያንን ይጎብኝልን። ከምን ያውጣልን? ከዓለም የቀደመ ሰማይና ምድር ስብከት እኮ ይደብረኛል፣ ያስጠላኛል። ወደ ለውጥ እንዳንሄድ ያዘን አዚን ያረገብን ማን ነው? ልክ ዳንኤል ስለ ሁሉ ራሱን እንደ ሁሉ አድርጎ ይጸልይ ነበር። እጆቻችንን አንሳ። እግዚአብሔር ሆይ ይሄን የእርስ በርስ እያባላ ያለ መንፈስ ዓለማዊነትን ከቤተክርስቲያን እንዳይወሰድ የከለከለንን አቤቱ አንሳ። ይህን ጥል አንሳ። ጠቡን፣ ክርክሩን፣ ግጭቱን አንሳ። የዚህ ዓለም ሰው የመሆን ጴንጤነትን ከምድራችንም አንሳ። ምድራችን በዚህ ተለከፈች። ጥሩ የታመኑ ጴንጤዎች የዛሬ 40 ዓመት በፊት ነበሩ። ከ40 ዓመት በኋላ ግን ሰዎች ከ40 ዓመት ወደዚህ ግን ስለኛ ዋኖቹም እየተንሸራተቱ ዘመለው ምናምንቴው ገፈቱ አመንዝራነትንና የገንዘብ ምኞት ምን ሞልቶ ይኸው ዛሬ ልክ ንጹህ 40 ዓመቱ እንደገና ልትነሳ ወሰንከልን። ልትነሳ በወንሰክልን ንስሐ እንገባለን። ስለሁላችን ሀገሪቷም ውጭም ያለን አምላካችን ይቅር በለን። ትህትናን በፊት ይዘን ትሁቱን ኢየሱስ ጠርተን ይቅር በለን እንላለን። ይቅር በለን እንላለን። እባክህ ከሚቀናው የእግዚአብሔር መንፈስ ጋር አትመን እንጂ አምላኬ ጠብና ክርክር የሚያመጣ ከንቱ የቀደመ ሰማይና ምድር ጭቅጭቅ እሱንም በሙያው የሚያስፈልገንን እንድሰጠን ያ ተጎምዶ ያየሁት እግርን መልሰ ልትቀጥልልን ራሳችንን ዝቅ አደረግን። ታጠቡ አለ። እንታጠባለን። ቅዱሳንን ሁሉ ይዘን እንታጠባለን።
አልቅሱ ይላል፣ እናለቅሳለን። ንስሐ ግቡ ይላል፣ ንስሐ እንገባለን። እግዚአብሔር ፊት ዝቅ ዝቅ እንላለን። መልሰን ከፍ ከፍ አድርገን ዲያብሎስን ተቃውሞት እየታነቀ ሥጋን ሰይጣንን ዓለምን እየተቃወምን ዛሬም አለን። አንቀበላቸው። የበሽታ መንፈስ ለቀቅና ሂድ። ቅዱሳንን በበሽታ እያጎሳቆልክ ያለ መንፈስ ለቀቃ ያለው ለቀቅ። በጊዜው ከፍ ከፍ የሚያደርገው እግዚአብሔር አሁን በመሃላችን የመጀመሪያ ይህንን የዓለማዊነትን ምኞት ከሰፈራችን በሙሉ ከቅዱሳን ሰፈር አውጣል። አንድ ጊዜችን አንተ ኃጢአተኛ ሆይ እንደሚል፣ አንተ አመንዝራ ሆይ እንደሚል፣ ዓለምን መውደድ ከእግዚአብሔር ጋር ጠብ ነውና አንድ ጊዜ ንካን እንድንበቃልህና የወጣህበትን በእኛ ዘመን ጨርሰህ እንድናይ እንዳይዘጋብን። ኪዳንህ አለ፣ ብርሃንህ ወጥቷል፣ የሚከሰን ተሰናብቷል። ይህ ብቻ አይደለም፣ ማህደራህን እግዚአብሔር ሆይ የእግዚአብሔር ራእይ በምድራችን ላይ ብርሃን ወጥቷል። አፍንጫችን ላይ 4 ሀገሮች ከበዋት፣ እኛ መካከል እንዲህ አይነት ጥፉ እግዚአብሔር የጴንጤ ማሰብ ስበን ሁላችንንም ይቅር ብለህ ብቻ ያሰብካትን ልትፈጽም። እናንተ አመንዝሮች የሚለው ተነስቶ፣ እናንተ ኃጢአተኞች የሚለው ተነስቶ እግዚአብሔር ሆይ በእግዚአብሔር ቅናት ውስጥ ወዳለ ትሁቱን ጸጋ ልብሰን እንደሚል አልብሰን ጸጋ በኢየሱስ ስም አልብሰን። ቸኮልን፣ ስምህንና ክብርህን በምድራችን ልትገልጥ ቸኮልን። ስለዚህ በመላው ሀገር አቀፋዊ የሚሆን ዓለም አቀፋዊ ቅዱሳን ሰፈር እችን ነገር ጣልቃ ግባ። እጆቻችን ይነሱ፣ ጣልቃ ይግባ። ከራሳችን ሕዝብ ጀምሮ በዓለም አቀፍ ደረጃ ስላሉ ቅዱሳን በፊት ቆመን እንለምንሃለን። አውሮፓውያኖች የሪቫይቫል መጀመሪያ ቢሆኑም አፍሪካ ሊቀራመቱ ተነሱ። ፕሮቴስታንት እምነት ስድብ ላይ ገባ። የዛሬ 500 ዓመት በፊት ማርቲን ሉተር ያስነሳው ታላቅ ንቅናቄ በኋላም እንደ እንግሊዝ አይነት አንግሊካል ቸርቾች ለስሙ የጴንጤ ቸርቾች ናቸው ዓለምን የወሩ ዘንድ እንግሊዞች እንዳለ 400 ዓመት ይኸው ኬንያን ገዙ፣ ህንድን ገዙ፣ ቻይናን ሁሉ ገዝተዋል። ክርስትናቸው ለዘላለም ደህንነት መሆኑ ቀርቶ ዓለማዊ ሆነው የኢሮፕ ክርስትና እኛን ሁሉ አሰደበ። ይሄ ነገር ወደ አሜሪካን ቢሄደው አሜሪካም ይኸው ዛሬ እንደዚህ ሆና ቁጭ አለች። አቤቱ ማረን። በመላው ዓለም የሚገኙትን ቅዱሳን ማርልን። ይህንን ኃጢአተኛ ሆይ እንደሚል አመንዝራ ሆይ እንደሚል በገዛ ቤታችን ላይ ደመን እርጭ። እባክህ ፍጥረትን ሁሉ ዝቅ አድርገህ ትሑት አድርግ። ቤታችን ከማርቲን ሉተር የዛሬ 500 ዓመት ጀምሮ እስካሁን ባለው ላይ ደም ይሸፍን። ባቦ አባቶቻችን ጋር ሂድ። ያኔ አርገህ ስትቀመጥ ዓለምን ሁሉ በመለኮት ልታደርስ ይሄ ተመገለ ዙፋንህ ስራ ሊሰራ ባለበት ያ ሁሉ ድካም እንደገና ከበበን። ዛሬም አቤቱ ይቅር በለን። የመጀመሪያ መሻገር ስጠን። በዚህ መሻገር ወደ ሁለተኛው አድርሰን ከፍ ከፍ በልልን በኢየሱስ ጨበጡስ ቆይ የመጀመሪያዬን እንዴ ያለው እዛ ጠፍሮ ከኋላ ለቀቆ እንደንትን ተጭኖብን ፓራሹት የለም ከኋላ የሚጫን እየበጠሰው ነው ጨበጥ እሱ በጥሶ እዚህ ጋር ክብር ያርገልን አለ ዓለም ቤተክርስቲያን ተሸክመዋለች። አቤት ጨበጥ አለ ደግሞ አቤቱ ድካሜን አንሳ ከላይ ኃይልን አልብሰኝ ጌታዬ። አቤቱ ድካሜን አንሳ ከላይ ኃይልን አልብሰኝ። ልጆቻችን ናቸው የትኛውም ሀገር ስለሚገኝ ኢንተርናሽናል ቸርች ሎካል ቸርቾች በየግለሰቡ ውስጥ ይህንን ኦክሲጅን ከኋላ የተጫነውን ይውሰድ። ዓለማዊነት ጌጥ ሆኗል ቤተክርስቲያን ውስጥ እንዲህ ያለው ቀጥሎ ያንን ሲገነጥለው በዛ የሚያሟርቱ ደግሞ ጴንጤዎች አያለው የነሱም አብሮ ይነካል። እነኚህ ቀድሞ የነበሩ በቃ ስተው ዓለምን አስተው አሁን ያማሩታሉ። እነሱን የሚነካውን ይወነጭፉበታል። ባክ ቱ ዘ ሴንደር የሚል ትምህርት አላቸው ይልኩብሃል። እነሱንም መስመር ይከልከል። በጠቅላላ ዓለም ትነቀል። አመንዝራነት ዓለማዊነት ይነቀል። ሲጨብጡት አሁን
ሄደ። እነኚህ ሰዎች ሄዱ። ሌላም እነኚህ የለም ነክሰው አሁንም በዛ መንከስ እያገለገሉ ያሉት ተነቅለዋል። ከዛ በኋላ የተለቀቀ ክብር ያለው እዚች አሁንም በስተቀኝ ጠብና ክርክሩን እየወሰደው ነው አለ እየወሰደው ነው። ገፎ ይጣል። ቅዱሳን ወደ አንድ ኪንግደም ይምጡ። ቅዱሳን አንድ ወንጌል ያዙ። ቅዱሳን አንድ መንፈስ ውስጥ ይመላለሱ። አንድ ድምፅ ይምራል። አንድ የጸጋ ልማት ማንነት ይኖራል። ሲጨብጡት በቃ አምነን ወደሚቀጥለው ልሻገር ነው። እግዚአብሔር ለዘመናት የሸመገልክበትን ትለቃለህ። ከሱ በፊት ቅዱሳንህን እኛን ጭምር ልታስብ ተለቃሃልና ተመስገን። አብረህን ቆይ። በኢየሱስ ተባረኩ። እንቀመጣለን። መጽሐፈ መሳፍንት ምዕራፍ 15 ላይ እንሄዳለን። ገዢዎቻችን ማናቸው በሚል ሁለተኛ ድምፅ አስቀምጣለሁ። አንድ ዘመን ላይ መጽሐፈ መሳፍንት ሁልጊዜ መሳፍንት ጀጅስ እንግሊዘኛው ፈራጆች ነው። እስቲ አሜን። ምዕራፍ 15 ላይ አንድ ታሪክ አለ። አንድ ቃል ብቻ ነው። 15 11 ነው ማለት ነው። ርዕሱ ሁለተኛ አሁንም እዚሁ ለቅዱሳን የሚሰጥ መልእክት ነው። ርዕሳችን ማን ነው ገዢያችን ወይም ማን ነው ምናችን አምላካችን ብለን እንድንጠይቅ ነው። ከቅዳሜ እሁድ ማክሰኞ ጋር ተያይዞ ነው የመልእክት። እቺ ምድር እግዚአብሔር የተወደደ ዓመትና የበቀሉን ወራት ከፍቷል። እግዚአብሔር ከማደሪያው ተነስቷል። ስጋ ለባሽ ሁሉ ጉልበት የለው ሰው በኃይሉ። ስለዚህ ግጥም አድርገን ያዝ። አትፍሩ። ነገሥታት እንዲያስባሉ የሆነ ሀገሪቷ ጎረቤት ተገርቶን አሜሪካ እንዲልታም የሚባል ወሬ አንፈልግ። የምንፈልገው በዛ መካከል እንዲህ አንድ ዘመን ላይ ስለተነሳ አንድ አገልጋይ ነው የምናነሳው። አንስተን ይሄ ጥያቄ ዛሬ በብዙ ጴንጤዎች ውስጥ ያለ ርዕስ ነው። ገዢያችን ማን ነው? በሌላ ቋንቋ አምላካችን ማን ነው? ለምን እንፈልገዋለን? እስራኤልን ከግብፅ ሊያወጣ የወረደው እግዚአብሔር በሙሴ የተናገረ ሕዝቤን ልቀቅ አለው። አለቀ። ሰዓቱ ነበር። ሲያመኝ ከግብፅ ምድር ያወጣሁ አምላክ እኔ ነኝ ወይም ገዢ እኔ ነኝ ብሎ ያ ክብር አብሯቸው ነበር። ባመፁ ጊዜ ምንም ጥያቄ የለውም። መጽሐፍ ቅዱስ በኤሊ ዘመን ታቦቱን ማርከውት ነበር ይላል። በማን ፊት አቁመውት ነበር? በዳጎን ፊት። ትጽፏል መጽሐፍ ቅዱሶች። አሁን የምፈልገው የጊዜውን የዛሬ መልእክት ነው። ይህ አሁን የማነብበት 15 ላይ አንድ ታሪክ ድንገት አለ። እስራኤሎች 7 ዓመት በፍልስጤሞች አለቀሱና ድንገት እግዚአብሔር ሶምሶን የተባለ ሰው ሊያስነሳ ወደ እናቱ መጣና ልጅ ልትወልጅ ነው፣ መጠጥ እንዳትጠጭ፣ ጸጉሩ እንዳትላጭ፣ ከልጅነቱ ጀምሮ ምን ይሆናል? ናዝራዊ ይሆናል። ልጁ አደገ። ምንም ከሰው ጋር ብዙም ህብረት የለው፣ ለየት ያለ ስለሆነ አንድ ቀን እግዚአብሔር መንፈስ በዮፍታሔ ሳለ አነቃቃው ይላል። የማን መንፈስ በላዩ ላይ ወረደ? የእግዚአብሔር መንፈስ ያነቃቃው ጀመር ይላል። በዳን ሰፈር ውስጥ ዮፍታሔ በሚባል ቦታ ላይ ይነቃቃ ጀመር። ሲነቃቃ እግዚአብሔር የአርነት ዘመን አመጣ። ገዥነት ምን የሚልበት የሚቀየርበት። ስለዚህ አንዲት ፍልስጤም አየና ወደደና አባቱን አጋባኝ አለ። እዛ ሄደ። 30 ሚዜዎች ተሰጡት። ለነሱ ያው አንድ ቀን የአንበሳ ደቦሎ ገሎ ከሆዱ ውስጥ ማር አውጥቶ ነበርና በዛ እንቆቅልሽ ተንቀሳቀሰና እግዚአብሔር ገዢ መሆን ጀመረ። ርዕሳችን ዛሬ በዚች ምድር ላይ ገዢያችን ማለት ነው። በዓለም አቀፍ ደረጃ ከምናወራቸው ጥቋቁር ዙፋኖች ጀምሮ ከጴንጤው ሟርት ጀምሮ እስከ ገዢያችን ማለት ነው። ዛሬ እዚች ላይ ከርፋፋ ሆነ በዚች ኢንስታንት አሁን በጣም ነሐሴ ስንት ነን ዛሬ? 7 አለቀ። የኢትዮጵያ 2018 አለቀ። የኛ አምላክ እስከ ጳጉሜ እናምነዋለን ትንቢቱን። እስቲ አሜን። አንድ ሰው አሁን ኖርዌይ ነው ያለው እና በጣም ይሰክራል። እዛ ቤተሰቡ ያስቸግራል። የማይሸጠው ዕቃ የለም። ታግሼ እኔ ከሌሊቱ 4 ሰዓት ሰክሮ ይመጣል። እጅ ጭንለታለሁ። ከዛ አረብ ሀገር ሄደ እና ዶሮ መገንጠል ጀመረ። ምን አለ ከዛ ሳላቸው እሱም በቃ ሰክሮ መገኘት ጀመረ እዛው ዱባይ ውስጥ። ከዛ ሲነግሩኝ አንድ ቀን ደውልና አልኩት ወደ ኢሮፕ ትሄዳለህ አልኩት። 2 ቀን አልቆየም መጣሉኝ። የዛሬ ጴንጤ ምንም ታውቃላችሁ። ይሄ ልጅ ምንም ስለማቅ በ2 ቀን መጥቷል አለ። ማን ሊፈታተን ነው አልኩ።
ነግሬዋለሁ። እስከ ሰኔ 30 ምን ትላለህ ትወጣለህ ብዬ ነግሬዋለሁ። መጣ እንግዲህ ሲመጣ ጥቅምት ይሁን ምን ይሁን አላውቅም። እጁ ጫንኩለት አይዞህ ሰኔ 30 ድረስ በቃ ግጥም አድርጌ ያዝኩ። ከዛ ተዘገጃጀለት ምን ወደ ጀርመን ማነው ጀርመን ይሁን ጣሊያን ብዙም አላስታውስም የት እንደሚሄድ ግን ሻንጋይ ቪዛ የት ቻይና ይሁን እንግዲህ ሻንጋይ ቪዛ ላይ ሰጠው። ሲሄድ እዚህ የተጎበጠ ነው ጸጉሩን በስርዓት አያረግም። ደንበኛ ወረበላ ሲወረበላ መልሳለሁ በቃ ወረበላ ስለሆነ ሄደና ሲያዩት እንዴት ይስጡት ኤርፖርት ይመልሰዋል ብለው ሰጡት። ልክ ሰኔ 30 ጠዋት ነው ወደ ኤርፖርት ሄደው። ከዛ ያ ሰኔ 30 ነው ይሁድ ይሁን ምን ይሁን ልክ ጨርሼ ፎቴ ላይ ቁጭ ስል ግጥለኝ አገልግሎት ጨርሼ በደም ታወቀኝ። ከልክለው ይዘውታል። በቃ መደወል አለ። አንዳንዴ የተቀባ ሰው ጋፕ እረፍት ጥሩ ነው። ምክንያቱም እግዚአብሔር ሊናገረው የሚፈልገው ምን ይለዋል ያቀብለዋል። እኛ በቃ እንደ ምንድን ነው እንደ ቁንጫ እዛም የምንዘልከው ነው እግዚአብሔርን አንሰማው። ለዚህ ነው የዳንኬራ ማህተም አልወደው ሳንሰማው። ከዛ በደም ተቀምጠብን ደወልኩት። ከዛ ከፎቴው ተነሳና ለካ አየውና አንተ መናባ ይሄን ቪዛ ማን የደህንነቱ ኃላፊ ማን አባ ሰጥተው ነው አንተን የሚመስል የቆንጮራ እዚህ ተበጣጥሷል። ይሄን ኪሪንካ አድርጓል የሰጠሁት አንድ ከረባትና ሸሚዜን አስደርጌዋለሁ። በቃ አዲስ ጸጋው በዚህ ሸሚዙ ምክንያቱም ፊቱ ደንበኛ የሰካራም ፊት በዚህ ላይ ልጁ ከዘራቸው ፊት ጠፍጣፋ ነው። በዘራቸው ፊት ጠፍጣፋ ቆንጆ ያልሆኑ ዘሮች የሉም። አባቱ አፍንጫው በቃ የሌለ ስለሆነ በቃ ልጁ እንደውም ከእናቱ ባይወጣ ትንሽ የለም በቃ ዳምጠው ነው። ዳምጠው ታውቃላችሁ። ከዛስ ልክ ደወልኩለትና እንዴት ነው ይሄው አስቀምጠውኝ እኮ መቅረቴ ነው አለኝ። አይዞህ አትፍራ የተናገረ ጌታ የታመነ ነው ብዬ ጸለይኩለትና ዘጋው። ቁጭ ሲል ጠራው። ማን የደወለልህ? ወንድሜ ነው የደወለልኝ። በላስኮ ነኝ አለውና ገባ። አውሮፕላን ውስጥ ሆኖ ደወለ። ገብቻለሁ እግዚአብሔር ይመስገን ብሎ ከዛ ኖርዌይ ዜግነት በ6 ወር አግኝቶ ዛሬ ትልቅ ስታዲየሙ የምናምን ክፍል ኃላፊ በትንሹ በኢትዮጵያ የገንዘብ ሂሳብ ወደ 800,000 ምናምን ይበላል። ምንም አያውቀውም። የምታውቁት ነው። ምንም አያደርገውም እሱ ምክንያቱም ልጁ የዋህ ነው። ምንም ብር ምን እንደሚደረግ ብርም አያውቅም። በሟላ አንተ ሚሊየን ብር ተፈልጋ አንድ አታገኝ። እየሰማችሁ ነው። ማን ሲንቀሳቀስ እግዚአብሔር ገዢ እንደሆነ ለዚች ምድር አሁን እንድናምን የተፈለገው ግልጽ ነው። ሳምሶን ሚስቱን ሊጎበኝ ሲሄድ የለችም። ለአንዱ ሚዜ ተሰጣለች። ቀላል ሰው አድርገዋታል። ሄዶ ተኝቶባት አግብቷት በነጋታው ለሌላ ወንድ ሰጥቷታል። እኔ ሳምሶን ተደፈርኳልና ቀበሮች ሰብስቦ እርስ በርስ አስሮታል። 300 ቀበሮች አንድ ያዝመራችሁ ታክላላ የምን አዝመራ የፍልስጤም አዝመራ ተቃጠለ። ማን ይህን ድፍረት ያደረገኛ ምኖች አሉ ፍልስጤሞች። እዚህ ምድር ላይ ዛሬ ፍልስጤም የለም በሉ። እዚህ ምድር ላይ ዛሬ ገዢ የለም። ገዢ እንደተለውጧል። ቀኑን ያዙት። እስቲ አሜን። ነሐሴ ሁሉ ነገር ይውላችሁ ወደ የተጠጋ ነው። ሁሉም ተፈጥሯዊ ችግር፣ የሰው የፖለቲካው ችግር፣ ሁሉ ነገር አፍንጫ ላይ ገዢው በቅ ብሎ ሁሉን ሊለውጥ እነኛን አማልክቶች በሙሉ እኛ ቤት ያሉትን አንዳንዴ ይውሎች ብዙ ዓመት ይቆይና ጊዜ 400 ዓመት በሙሴ እንደተገለጠ ለኢትዮጵያ በሞ 40 ዓመት ቆይቷል። የቀደመውን የመጀመሪያውን ሪቫይቫል ደጋግሞ ተናግሯል። በተሻለ ክብር የሚገልጥበት ሰዓት ነው። አሁን የተሻለው ክብር ምን ያህል ሽምግልና አለ? ዝም ብለን ወጠጤዎች ነን። አንዱ ወጠጤ የምናነሳው ሶምሶን ነው። እንደ ሳምሶን ወጠጤ ያልሆነ በል። ሳምሶን ቅባቱ ከተንቀሳቀሰ ለ20 ዓመት ነው የፈረደው። ለ30 40 ዓመት እንዳይፈርድ በቃ ጸጉሩን ሁሉ አስላጭቶ አይኑን አጥፍቶ ወጠጤ። ከወጠጤ ነገሩ መካከል አንድ አምባው ሳለ የገዛ ወገኖቹ መጡና እንዲህ አሉት። ላምበብ መልእክቴ እዚህ ጋር ነው ያለ። ማን ነው ገዢያችን? ነፃ ያልወጣ ነፃ አወጣም። ነፃ ወጥቻለሁ በሉ። ቆመን ለብዙ ቅዱሳን ልንጸልይ ነው። ነፃ የወጣች ምድር ላይ ነው የምንኖረው። አትንገረን የሆነ ኑሮ እንዲህ ነው፣ ገንዘብ ተወዷል፣ ዶላር እንደዚህ ሆኗል። ሌላስ ምን መሰለ አዲስ አበባ እኮ ችግር ላይ ነች። እንደው ወዴት እንደምንሄድ ምንም አይገባንም እንጂ
ምድሪቷ ወዴት እየሄደች እንዳለች አናቅም፣ ችግር ላይ ነን ተባለ እንዴ? ሶምሶን አይደለንም በል። ምንም አይነት ቢንፈራገጥ ማንም ሰው እዚች ምድር ላይ የወጣውን ሪቫይቫል አያሸንፍም። እንዲህ ያለው ይላችሁ ቀንበር ያሳየኛል። ድሮም ቀንበር ያለው ከተማው ላይ የተጫነው ቀንበር ተሰብሯል፣ አይጸናም። ይህ ዛሬ የምሰብከው ቃል ይሰብረዋል። ግን የሚሰብረው እንደ ሶምሶን ወጠጤ ስትሆን አይደለም። ሶምሶን 1000 በአንድ መንጋጋ ገሎ ደከመው። ፍልስጤሞች ሊይዙት ነበር። እንደገና ጮሆ ነው ያመለጠው። እዛ ሰፈር አንደርስ የሸመገለ ቅባት አለበት ወይም የሸመገለው አሁን ያልፋል በሉ። ለምን ሳምሶን እነኚህ ደካማ ጴንጤዎች አስይዘውት ነበር። ላምብብ ቃሉን አነብና ወደ 3ኛው ሄዳለሁ። ቁጥር 11 ከይሁዳ ሰዎች 3000 የሚያህሉ በኤጥላም አለቃ ወዳለ ዋሻ ወርደው ሶምሶንን ይውረዳቸውና ስንት ሺህ ተሰብስበው በሞኮ የሆኑ ሽማግሌዎች ቢሄዱ ጥሩ። ሳምሶን ሰው ይፈራ ይሆን በዛ ሰዓት? 3000 ጠቅላላ የአካባቢው ጴንጤ በሙሉ ልበልኝ ተሰብስቦ ወደ ማን መጣ? ወደ ሶምሶን መጣ። ምን ሊሉት? ስሙት። እንዲህ አሉት፣ እግዚአብሔር በወጣበት መንደር ውስጥ እየኖርክ አንተ የማንም ኮተታም ጴንጤ እንዳሰማ። የድል ዘመን ነው። እግዚአብሔር በክብር ወጥቷል። ስለዚህ እኛ ለፍልስጤም እየተገዛን አይደለንም። ገዢያችን ተለውጧል። ሬማ መጥቷላ። ላምበብ ገዢዎቻችን ፍልስጤሞች እንደሆኑ አታውቅምን? አናቅም። ስለዚህ ከተማ ያለና አብረና ያለን አናቅም። ፍልስጤማውያኖች ምኖቻችን አይደሉም። ምን ማለት ነው? ኪዳናቸውን የሌላቸው አሕዛብ ብቻ አይደሉም። ጴንጤ ሆኖ ራሱን ለጠላት የሰጠ አናቀው። የሳምሶን አምላክ ዛሬም ከኛ ጋር። ሳምሶን በአጋጣሚ ሆኖ የሰራውን ስህተት እናገራለን። ቅድምም ኃጢአተኞች እንዳለ እኔ መልእክት ተሰጥቶኛል። እንዲህ ነው ያለኝ እግዚአብሔር፣ የጉርባ መዓት ዓላማዬን አይፈጸምም ብሎኛል። ጉርባ ማለት አንድ ነገር ሳይ ወደዚህ የሚል አንድ ነገር ሳይ ደግሞ ወደዛ የሚል ሸምግሎ ቦታው ላይ የማይገኝ ጉርባ የእግዚአብሔርን ሐሳብ በዚህ ምድር ላይ አይፈጸምም። ፍልስጤሞች ገዢዎቻችን አይደሉም ወይ? መልስ መስጠት አለበት። ስሙ መልስ ሰጥቷል። በነገራችን ያደረክብን የምንድን ነው አሉት። እሱም እንዳደረጉብኝ እንዲሁ አደረኩባቸው አላቸው። ኮበስ 3000 አይደለም 90,000 ለምን አሰብ? እኔ እግዚአብሔር ከኔ ጋር ነው። ዘመኑ የእግዚአብሔር ነው። እግዚአብሔር ከፍልስጤም እስራኤልን ነፃ ሊያወጣ አንተን ኮተት አልፈለገም። የፈለገው እኔም ብቻ ነኝ። እኔም ፀጉሬ ላይ ኃይል አለ። ስለዚህ በፍልስጤም ላይ ልፈርድ ተቀብቻለሁ። 3000 ስለነበሩ ለመኑት። እንዲህ አሉት፣ እንደፈለግ ሌላ ማድረግ፣ እኛ ግን ፍልስጤሞች ስለሚገዙን የእነሱን ትእዛዝ ማክበር ስላል በአዲስ ገመድ አድርገን አሳልፈን እንሰጣለን አሉት። የጉርባ ፈቀደላቸው። እኛ አሁን በአሁኑ ሰዓት ቆመ ልጸልይ ነው። ነፃ አውጥቻለሁ በል፣ ነፃ አወጣለሁ በል። የማንም ኮተታ መጥቶ የሆነ የሚያመቻመች ሀሳብ ሲሰጠን አንቀበል። ለምን? በገመድ ያሰሩት አሸንፏል ብለህ ትነግረን ይሆናል። እናውቃለን፣ አሸንፏል ግን ደክሟል። እኛ ደግሞ እስከ መጨረሻው የምንሮጥ እንጂ ጉርባ አይደለንም። ዙፋናችን እስከ ምን የጸና ነው? እስከ ሽምግልና ሄዶ አስፈርዶ የሚጨርስ እንደ የምንቀር አይደለም። መንገድ ላይ በአዲስ ገመድ አስሮ አስወጡት። ፍልስጤሞች ያሉ እንደ ሰንበጣጠሰው እኛ እሱን ብቻ መቼ ይኸው እዚያ ያለው አሁንም በምድራዊ ነገር አየዋለሁ እኮ። ሰሞኑን አንድ ራእይ አይቼ ነበር። 1-2 ቀን ነው። አንድ ቀን እሺ፣ ዓላማችን ሊዘረጋ አንድ ትልቅ የከተማው ማዕከል ብሎ እግዚአብሔር የሚያስበው ቦታ ላይ ወሰደኝ። ከዛ ማየው የፖለቲካ እንቅስቃሴን የመሰለኝ የዚህ ሰፈር ምን እሰራለሁ አልኩ። የመጨረሻ ከተማው ላይ ያለ ትልቅ አዳራሽ ነው የሚያሳይ። ከዛ መጸለይ ምን ልትለኝ ፈልገህ ነው? ምንም አልገባኝም አልኩት። የመኖሪያ ስፍራ እንዲህ ይሄ ቦታ ላይ እንዲህ ታላቅ አረጋለሁ ብሎ ቦታውን ሄጄ አየሁት። እዛም አካባቢ አንዳንድ ቸርቾች አሉ። አሁን እንዲህ የማየው የለም። የሚያነክስ እግር እንዴት ወደዛ ይደርሳል? መልሱ አጭር ነው። ሲያሜ ዛሬ የተሰበከውን እንይዛለን። ምን አንልም። ማንም እንዴ በሚያውቀው ሕግ ምን አንልለትም። አንታሰርም። ሳምሶን በጣጠሰ 1000 በአንድ አህያ ጣለው። ሲጠለው ፍልስጤሞች አላለቁም።
ደከመው፣ ውሃ ጠማው። ከዛ ጮኸ ይላል፣ እግዚአብሔር ሆይ ደከመኝ፣ በእነኚህ ፍልስጤም እጅ እንዳልወድቅ አለው። አለቱን ሰንጥቆ አተረፈው። አለት እንዲሰነጠቅልን አንፈልግም። ከመጀመሪያው አንታሰርም። ከመጀመሪያው ለማን ፈቃድ? ለተሸነፉ እስራኤሎች ፈቃድ አንሰጥም። ገዢዎቻችን ማንን ላሉ? ፍልስጤም እየገዙን ነው አሉ። ርዕስ ይሄ ነው። ማን ነው ገዢያችን? ዘመኑ ተለውጧል። እግዚአብሔር ከማደሪያው ተነሱ። እኔ በምሰራበት ዘመን እናንተ ገንዘቦቼ ናችሁ እንዳለ ቅዱሳንን እግዚአብሔር ገንዘቡ አድርጎ ወጥቷል። ምን ሊሰጥ? ስሙን አክብሮ ንቅናቄ ነውጥ ሊያፈጥር አንድ ጊዜ ሰማይን ምድርን ባህርን ነፍስ እንደሚል በኢየሱስ ስም ይሄ ማየው ማነከስ ይሰቃ። ዛሬ ተሰክቶ ይሄ አሁንም አይነተኛው እረኛዊው አገልግሎት ይወጣል። ምንላቸውን ታላላቅ ነገሮች እነኚህ በሶምሶን ዘመን ደክሞት እንዳለው ሳይሆን ድንገት ባልታሰበ መልክ የሚበልጥ ነገር 2019 ከመግባቱ በፊት እግዚአብሔር ይራመዳል። ወደዛ እርምጃ ለመሄድ አሁንም ገዢህን አስተካክል። ምን ብላ አተመን? እቺ ምድር እንደተነገረላት 2010 ጦርነቱ እየከፋ ነው። ታንክ ይዘው ወደዚህ እየሮጡ ነው። ሱዳኖች ወደዚህ ይኸው እየተኮሱ ነው። ሁለተኛ ባለፈው አንድ ተጀባሩ፣ አሁን ሁለተኛ ጀባ፣ 3 አቅጣጫ እንደሚመጡ ተናግራለሁ። ሱዳኖች ለምን መጡ ምናምን ቅድም እንዳለው ነው። ለምን መጡ ሲባል ግልጽ ነው። ፈጣኑ ጦር ወደዚህ ወደኛ ሀገር አለ። ኤምሬቶች በዚህ ይረዳሉ። የኛ መንግስት ደግሞ ከዚህ አብሯቸው ሆኖ ሱዳን ካርቱምን እስከ መደብደብ ሄዷል። ስለዚህ የሱዳን መንግስት ወደ ኢትዮጵያ ሊደበድብ የሚመጣ አዲስ ነገር የለውም። እኛን ግን አይደበድብም። ገዢያችን አምላካችን ሆኗል በሉ። ስለዚህ ሊያስደበድቡን የሞከሩ ላይ እግዚአብሔር ይገለጣል። አንደበደብም። አሁን ዛሬ ነው የምንጸልየው። ይሄ አሁን ማየው መገጠም አለበት። ለእኛ ብቻ አይደለም የሚገጠም፣ በመላው ዓለም የወንጌል ክብር የበላይነቱን ያሳያል። ገዢዎቻችሁ ማን ናቸው ሲባል ገዢዎቻችን ፍልስጤሞች አይደሉም። ገዢዎቻችን የማይረባ የጴንጤ ስብስብ አይደለም። ገዢዎቻችን ህገ መንግስት ምክር ቤት ምናምን ያለ ከአሜሪካው የዥንጉርጉር ንስር የቻይና ድራጎን የዚህ የአረብ ሀገር ኮተት የእነሱ ሁሉ ዙሪያችንን ከበው ከዙሪያችን ካሉ ሀገሮች ጭምር ከዛም የገዛ ሀገራችን ያለ እርስ በርሱ የተናቆረ ነገር የተናቆረው መሀል በሞ የደብረ ዘይት እየሄደ የሚያሟርት ጴንጤ ምን ያለ ጴንጤ ስለ ፍልስጤም የተገዛ በሉ። ፍልስጤማዊነት ሰዎቹን አይደለም የምንፈልገው። ፍልስጤማዊነት ማለት ዓለምን የወደዱ ቅድም የጸለይኩበት ገና ገንዘብ ፍለጋ የሚያሟርቱ ስልጣን ፍለጋ መከበር የፈለጉ ሪቫይቫል ሳይሆን የፈለጉት እኛም ጀንትሎች ነን በሰላም እያሉ ድምፃቸውን ጉሮሯቸውን ወፍራም ድምፅ እንዲሰጡ አይደለም የምንፈልገው። ዘመኑ የንቅናቄ ዘመን ነው። ሶስተኛ ቃል ላንብ ነው። አብረን እዚህ ላይ ደረበን እንጸልይበታለን። የማቴዎስ ወንጌል ምዕራፍ 14 ከ28 ጀምሮ በመሆን እናወጣለን። እንዲህ አይነትም ጴንጤ አንፈልግም። አሁንም የሸመገለ ቅባት ውስጥ እንድንደርስ ልንጸልይ ነው። በዚህ መልኩ አንዱን ጸልየናል። አመንዝራነት፣ ኃጢአተኝነት ተወግዷል። ሁለተኛ ገዢያችንን እናስተካክላለን። ሶስተኛ መስመጥ ምን አመጣው በሚል ርዕስ የተሰጠ መልእክት አለ። መስመጥ ምን አመጣው? መስመጥ ምን አመጣው? ይህ ደግሞ ሶስተኛ አይነት የጴንጤ ችግር። አንዱ ዓለማዊነት፣ አመንዝራነት፣ አንዱ ደግሞ ምን እግዚአብሔር ገዥነቱን ይዞ 3000 ተሰብስበው ገዢያችን ፍልስጤም ነው እንደሚሉ እግዚአብሔር የወጣበትን ክብር የሚሳደቡ ጴንጤዎች ዓለም አቀፋዊ የግድ ኢትዮጵያን አትጥቀሱልን ዓለም እኛም ጭምር እንዳንሆን በሙ ጌታ ይክበር። በሙ አለ አሁን ምንድነው ዘራፍ ይላል። ገዢዎቻችን እግዚአብሔር ነው ይላል። ትንሽ ፈተና ሲጀምር ምን የሚል በሙ ጴንጤ አለ። ሶቶ ሚሰምጥ ላምብ ከተራለም የምተነስቼ ትልቁ አሁን የምናወራው ዓለም አቀፋዊ የእግዚአብሔር ንቅናቄ ወይም አብዮት ወይም ታላላቅ ነውጥ ሊሆን ዓለም አቀፋዊ የወንጌል ክብር በመላው ዓለም ሊዘረጋ ከዚህ ምድር ላይ ኪዳን ወጥቷል፣ ብርሃን ወጥቷል። የዚህ ዓለም ገዢ ተፈርዶበታል። በለዓሞች ምን ሊያደርጉ በአመፃ ገንዘብ ሊገለጡ ያሉ መሃል እብደታቸውን ሊመልስ እግዚአብሔር አልፏል። ዛሬ ደግሞ የሸመገሉ ቅባቶች ከእግዚአብሔር ዘንድ ጣልቃ ይገቡልናል።
እኛ በሙከታች ይኸው አመንዘራነት ካለብን ወይም ኃጢአተኝነት ሁለተኛ ገዢዎቻችን ተሸንፈው እያሉ የፍልስጤም ገዢ ይወገዳል። ሶስተኛ እየሄድን ሳለ በመዋለ የሚሰምጥ ላምብብ። ይህም የልጅነት መልክ በሙሉ ነኝ ማነባቸው የልጅነት መልኮች ናቸው። ጥሩ ስትሮንግ ማን አይደለም፣ ሙሉ ሰው ጥሩ ባልም አይደለም፣ ጥሩ አባትም አይደለም። የተፈለገው ጥሩ ሽማግሌ እንድትሆኑ ፍርድ የምታቅ እስከ ፍጻሜ ፍርድ ጀምረህ የምታስጨርስና ፍርድ ባለበት አገር ሰላም ይሆናል። ፍርድ ባለበት የወንጌል ኃይል ምን ይላል? አሸንፎ ይቆማል። ላምብብ። ጴጥሮስ መልሶ ጌታዬስ አንተስ ከሆንክ በውሃ ላይ ወደ አንተ እንድመጣ እዘዘኝ አለው። ከኋላ ታሪክ አለው። ልክ እንደ ሳምሶን ምን ሆነ? ወደ ፊት ይቀድሙት ዘንድ ግድ አላቸው። እስቲ አሜን። ስለዚህ እሱ ይቃረዛ እየጸለየ ነው። እነሱ አንድ ጀመሩ። ቤሎት ምን እንደመጣ ያውቁ ይጨነቃሉ። መቅዘፍ አልተቻለም። እስቲ አሜን። ስለዚህ መሻገራል። በአራተኛው ሌሊት ኢየሱስ በውሃ ላይ ተነጥቆ እኮ መቀመጥ ይችላል አጠገባቸው። ለምን እንዳረጋ እናቅም። ትንሽ ምን ይበሉ ብሎ ነው፣ ቦቅቦቅ ይበሉልኝ ብሎ ነው መሰለኝ። ድንገት በኋላ ምታት በዚህ ጋር አለፈ መሰለኝ። ሁሉ ሲሉ አይዟችሁ ማነኝ? እኔ ነኝ አላቸው። መጽሐፍቱ እንዲህ ይላል እኮ ጴጥሮስን ተዋጋው እንጂ ልክ እኔ ነኝ ሲላቸው አካባቢው ላይ ያለው ውሃ ምን መሆን ጀምሯል? ወጀቡ ማቆም ጀምሯል። መነቃነቅ አድርጓል። ግን ጴጥሮስ ሌላ አድቬንቸር ፈለገ፣ ሌላ ልምምድ። አንተ ከሆንክ ወደ አንተ እንድመጣ ምን በለኝ? እዘዘኝ። ገና ያለመደ ጴንጤ ሲጀማሪ ጴንጤ በል። በድሮ ዘመን ይባላል አንድ ጴንጤ እስካስቸገ ፍንጥር እያለ ወንጌል ምናምን ልስበካለ እስቲ አንድ 3 ዓመት ይዩት ይባላል። አንድ 3 ዓመት ሰይጣን ወደዚህ መከራ ያበዛበታል። ከዛ ትንሽ እሷን ጠንክሮ ካለፈ ትንሽ 7 ዓመት በሞ ዓለማዊነትን ያመጣበታል። ከዛ ከሩቅ አገር ሊወስደው ሁሉን ይፈትነዋል። 7ቷን ካረፈ ግን ገርሯል፣ በቃ አይመለስም ይላሉ አሕዛቦች ይላል። 7 ዓመት ካለፈው አይመለስም። ለምን? ዓለምን አሸንፏል፣ መከራን አሸንፏል። እስቲ አሜን። የቀረችው ቀጥሎ ምንድነው? ሰይጣን ሊገለው ያሳድደዋል፣ ወይም ደግሞ በአገልግሎት ያከብረውና እንደ ሰማይ አድርሶ እንደ የባቢሎን ንጉሥ ሊያፈርጠው ይሞክራል። 3ኛ ይቀረዋል። 2ቱን ካለፈ ግን በእግዚአብሔር ያለው ሐሳብ ለጊዜው በላዩ ላይ ይሆናል። ጌታ ይክበር። አሁን የምናወራው ዛሬ ነው። ና አለው ይላል። አብረን እናንብ። እሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ዞር ሳይል አይቀርም። አላችሁ አንዳንድ ጴንጤዎች አይደለ? ለሞራል እስቲ ሞራል ያለው ጴንጤ ያለ በሉ። ወሬኛ ነው። እየሄደ ዞር ይልና እናንተ አታዩኝም? እኔ በምን ላይ በውሃ ላይ እየሄድኩ ነኝ ብሎ ዞር ሲል መሰለኝ እንደው አንዴ ወጀቡ ራሱ እንዳለ የመጣበት እየሰማችሁ ነው። ሄደ በስነ ስርዓት ዋለ ሄደ። እናንተ እዛ 11 እዛ ቆማችኋል። እኔ ዋናችሁ በምን እየሄድኩ ነው? በኋላ ሲጀማሪ ጴንጤ በሉ። ጀማሪ ጴንጤ የትም አይደርስም። ስሙት፣ ቀጥሉ። በኋላ ሄደ። ነገር ግን ብሎ አንድ የሚያፈርስ ቋንቋ ይመጣል። የነፋሱን አላይቶ ፈራ። ከየት መጣ የነፋሱ ኃይል? ኢየሱስ እኮ ትንሽ ፈቅዶለት ሳይሆን የነፋሱ ወይም ሰይጣን ራሱ ነፋስ ከየት እንደመጣ እዛ እኮ ጀልባው ጸጥ ብሏል። አሁን ማን ላይ ነው ነፋሱ የሞከረው? ጴጥሮስ ላይ። ምን ነፋስ አለ ዙሪያችንን? ይሄውን ምን ሰማ ግርግር ሚሰምጣላ በዚህ ግርግር። አንዳንዱ እኮ በቤቱ ግርግር ነው የሚመጣው። ቶ አገራዊ ግርግር እኮ አይደለም። አንዳንዱ ሰው የቤቱ ግርግር ነው የሚያምነው። አንዳንዱ ዛሬ አመመኝ፣ የት ሄዶ ነው ጌታ? እኔ የትቶታል ያን ነው። ልክ ሐዋርያቶቹ ሐዋርያንን ወደ እስራኤል ለፍርድ ልንገባ ነው ከኢየሱስ ጋር። ልክ ወጀብ መጣና መርከቡን ውሃ ሲሞላ ባሌ ጀመሩ። ያዘው እርዳ። ሲያዩት ሁሉ ነገር አብቅቷል። ምን ሊሆኑ ነው? ሊሞቱ። ስንጠፋ አይገድህም፣ አለቀ። አይ ክርስትና ለቦጭ ቦጭ ክርስትናም አለ በሉ። ቦጭ ወዲያው ጥሪያቸውን ረስተው ተዝላቸዋል። ኢየሱስ እሞታለሁ በሰይጣን እኔ አብሬ ያለው በሙሉ ተበተኑ። ከዛ ጴጥሮስ ከኋላ እዛ እሳት ሲሞቅ አንተ ነህ እንዴ ያ ሰው? 3 ዶሮ ሳይጮህ ካደው። እስቲ አሜን። የምንፈልገው እሱ ለጊዜው የአዳም ኃጢአት ተሸክሞ ስላለ አዲስ ኪዳን ተከፍቷል። ቀራንዮ መስቀል ተጠናቋል። አሁን ምክንያት መስጠት አትችልም። የቦጭ ክርስትና ልንጸልይበት ነው። እስቲ አሜን። መስመጥ ምን ያመጣል?
ውድቀት ያመጣል። ስለዚህ የሚሰምጥ አይደለም፣ ዙፋን ላይ ተቀምጦ የሚፈርድ ነው። ዛሬ የምንፈልገው አምላካችን ይወጣል። ከመውጣቱ በፊት ግን ትንሽ ንስሐ ጥሩ ነገር ነው። እግዚአብሔር ያሳየኝ አሁን ከተለያየ ነገር መካከል እነኝም 3 ነገሮች አንዱ ኃጢአተኛ ጥለናል። አሁን ቀጥሎ አንድ ልንጸልይ ነው። ጌታ ሆይ ገዢያችን አንተ ሆነሃል። የንቅናቄ ዘመን ማንንም አንሰማም፣ ሃሌሉያ እርዳን። 3ኛው ደግሞ አንሰምጥም። ሰሙ ቀጥሎ አይ ነፋስ ፈራ። ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ጎበዝ ዘማሪ ነው እኮ ጥሩ ጎበዝ ዘማሪዎች አሉ። ከአንበሳ አፍ ውስጥ ምን አረከኝ አወጣኸኝ፣ በጓን በልቷት ነበር። እንደሚያገሳ አንበሳ እየዞረ ያለ እንተም ባለበት እኔ ጌታ አስመለጠኝ። ይሄ ጀማሪ ጴንጤ መዝሙር ነው። አንበሳና ድቡን ምን ትላለህ? አላነበባችሁ? ትጫማለህ። የበሰለ ክርስቲያን እንዲህ ነው። በልዑል መጠጊያ የሚኖር ዛሬ ክብር ይሆናል። ደመና ያለው እኮ ከሙሴ ጀርባ የቆመ ደመና እንዳለ እንዲህ ያሳየኛል። ኮቴ እየተከተለ የሚጋፋ በሙሉ ይወድቃል። ሰልፈኛ ያለው እዚች ምድር ላይ ወንጌል ሁሉም ነው። ጴንጤም ይዋጋል፣ አሕዛቡም ይዋጋዋል። ሁሉም ከሰይጣን ሌላ ይዋጋሉ። የምስራች መስማት ያቆማል። ፍርሃት ያሰምጣል። እምነት ማጣት ያሰምጣል። ጴጥሮስ ሰጠመ፣ መዝሙር ጀመረ። ጌታ ሆይ ልዘምርላችሁ በጌታ ሆይ አድነኝ በሚል መዝሙር ልዘምር። እኔ እየቀለድኩ አይደል፣ ዘማሪም ነኝ። ድሮ ዘምር ነበር። ገና የመጀመሪያ ስዘምር 1-2 መዝሙር ዘመርኩና ቴዲ መዝሙር አውጪ አሉኝ። በሉ ደህና ሰንብቱኝ፣ ካልካሻው ሰፈር አልገኝም ማለት። ምክንያቱም ብዙ ጊዜ የበሰሉ መዝሙሮች በበሰለ ዘመን ነው የሚገኙት። እስቲ አሜን። ያኔ የዘመርኩት ያው እንደዚሁ ነው። አድነኝ ጌታ ሆይ ምን በለን። ምክንያቱም ከሆነ እንትን ላይ በወጣ መዝሙር ዘምርላለሁ ብዬ ከዛ ነገር ልክ ሲያወጣኝ ከዛ ነገር ጋር የተገናኘ ዘመርኩ 2 መዝሙሮች። ከዛ ቀን ጀምሮ አቆሙ። ስለዚህ አንድ ቀን ጌታ ሆይ ምን በለኝ አድነኝ የሚል መዝሙር እናወጣለን። ከዛ ስንኛለሁ ተለቀዋለህ። አቤት ጌታ ይክበር፣ በዚህ ወንድም እየሰራ ነው። ተው እንጂ እኛ ጌታ ሆይ አድነን ከሚሉ ወገን ወተን አልፈናል። አሁን እንጸልያለን። ላምብ ወዲያው ኢየሱስ እጁን ዘርግቶ ያዘው። አንተ እምነት የጎደለ ስለምን ፈጠረ ቦጭ አለው። ወደ ታንኳይም በመጡ ጊዜ ነፋሱ ተወ። በታንኳ የነበሩ በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። እሱ የሸመገለ ነው በለው። የጀመረው ምን ሳይፈጽም የማይቆም የናዝሬቱ ኢየሱስ በተራዚች ወጀብ እንኳን ተፈትኖ ወጣ። ማአት ብዙ አይነት ወጀብ፣ ብዙ አይነት ፈተና። አንተ እምነት የጎደለ እንደሚል ዛሬ ልንጸልይ ነው። ክርስትና ውስጥ ጣልቃ ገብቶልን አይነተኛ ምንኛ እረኛዊ ምን እንዲለቀቅ አገልግሎት የዛሬ መዝጊያችን ነው። ጳጉሜ ከመግባቱ በፊት አንዳንዱ ቦታ ይሄኔ ጾም ጸሎት ላይ ናቸው። እባካችሁ ያ ሁሉ ተጠራቅሞ እንዲህ ያለው አሜን። ብዙ ተቃዋሚዎችና ኃያላን አሉ። ሁሉም ይፈርሳል። ናሆሜ ላይና ብዙዎችና ኃያሎች ሁሉም ይጠፋሉ። ማዕት ሰልፈኛ ያለው የሰልፍም ዘመን ነው እንዳትረሱ። እግዚአብሔር ወጥቷል ብለህ እሺ ኬፕም ምናምን አድርግ ሃሌሉያ እያልክ የምትልበትም አይደለም። ሰልፉን እየረገጥክ የምትሄድበት የእግዚአብሔርን ዕቃ ጦር ለብሰህ ጦርነትም የምታልፍበት ሰዓት ነው። ርዕሴ እንዳረሱ መስመጥ ምን አመጣው? ዛሬ አምናለሁ፣ እምነት አለኝ፣ እምነት ከሌለኝ ጨምርልን ብለን ጴጥሮስ በውሃ የጀመረው በውሃ ላይ ተራምዶ መጨረስ አቅቶት ቦጬ እንደገና ይዞት በሰላም ሰገዱለት ይላል። የዘላለም አምላክ እግዚአብሔር በብርታቱ ዛሬም አለ። ኪዳን አይተናል። ከኪዳን ጋር ተያይዞ ብርሃን ወጥቷል። የገዢ ከሳሹ ወድቋል። እስቲ አሜን። ከሳሽ መውደቅ ብቻ አይደለም እንዳትረሱ። ያበዱ በለዓሞች እኛ ቤት ተነስተዋል። ያሟርታሉ፣ ከዓለም አቀፍ ተከልክለዋል። ስለዚህ ሰዓቲቱ አሁን ነው። የሸመገለው አምላክ ይወጣልናል። ከመውጣቱ በፊት እነኚህ 2 ነገሮች እናስተካክልና ወደ መጨረሻው ፕሮግራም እንመለስ። ቆመን እንጸልያለን። ቆመን እንጸልይ። 2 ነገር እናስተካክል። አምላኬ ሆይ ገዢያችን አንተ ሆነሃል። አዎ ባቢሎን ምድር ሄደው ነበር፣ ወጥተዋል። አዎ እንዲህ ተጽፏል፣ እናውቃለን። ነገሌ አሁን እሱን ቢያነቡ አንሰማቸውም። አሁን እግዚአብሔር ከማደሪያው ተነስቷል። ስጋ የለበሰ ሁሉ ምን ይላል?
ስለዚህ ገዢን ይዤ ወጣሁ በል። ተመስገን አምላክ። ይህን ነፃነት ውሰድ። እንደ ሳምሶን አንሆንም። እንዳደረጉብኝ ያደረግኩባቸው ብቻ አይደለም፣ ገዥነት ያንተ ሆኗል። ካንተ ዙፋን መነቃነቅ የተነሳ የሸመገለ ዙፋን እንደወጣ አውቀናል። ስለዚህ አግዘን። ሳምሶን ደክሞ እንደገና እንደተነሳ እንዳይሆን። ዳዊት እንደ አንድ ፍልስጤም ሊገድለው ሞከረ። ጀነራሎቹ አንዱ አስጣለው። አንተ ከ1000 ሰራዊት አይደለም ከ10,000 ሰራዊት ተበልጠበት ቁጭ በላሉት። እግዚአብሔር ሆይ የማሸነፍ ዘመን ላይ ነን። የተሰበሰበ ተቃዋሚ በሙሉ ዓለም አቀፍ ቤታችንም የውጭ እንዳያሸንፈን ዛሬም ገዢያችንን አንተን ሾመን። እኔ ግን ንጉሴን ሾምኩልህ። አንድ ጊዜ እርዳን። ሙሉ ገዥነት ይለቀቅ በእኛ ላይ ሆነ ግዛ። ይሄ እነኚህ ሁሉ ሰልፈኞች ብቻ አይደለም፣ ክርስትናን የሚቃወሙ ሰዎች እግዚአብሔር ዘመኑ በጣም ክፉ ሐሰተኛው መሲህ ወጣበት በጣም እጅግ ክፉ ተቃዋሚ ዘመን መካከል ያለ ነው። አንድ ጊዜ የሳምሶን አምላክ የነበርከው እግዚአብሔር ሆይ መልሶ ደከመ የሚለው እንዳይፈጸምብን አግዘንና ገዢዎቻችን የሉም፣ አንሰማቸውም፣ በጣም ሰዓቱ ላይ ደርሰሃል። ታላቅ ንቅናቄ ልታስነሳ ጨርሰሃል። ሰኔ 30 ብዬ ለመንኩ ያ ልጅ እንደወጣ አሁን በሞ ነሐሴ መጨረሻ ላይ ደርሰናል። ተክለህልናል። አንተ የቆምክበትን ማን ያሸንፋል? ከዛ እንደ ጴጥሮስ ቦጭባጬ እንዳንሆን በሞ ያለች ነፋስ ስትነሳ እንደገና መጣል። አሁንም ይሄ ቀንድህ ወጥቷል። ቀንድ እስከ ፍጻሜ ይዞን ይሄድ። ቀንድ እስከ ፍጻሜ ሰንሰለት እንዳይዞ ይሄን ቀን ተረማመድ ለምን። ነገር ግን አንተ እምነት የጎደለ እንደተባለ ቦጭቦጭን ነገር ከላያችን አንሳና ቀንዶች ከፍ ብለው ይወሱ። በዘመነ መጨረሻ የሚታገለንን ቀንድ ሁሉ ይሰባብርልን። በዘመነ መጨረሻ ሪቫይቫል ከዚች ምድር የሚነሳውን ሊነካ አይችልም። ይሄ የማየው ቀንድ ዛሬም መልእክት ነው። ጨርሰናል። ገዢዎቻችን ወድቀው አንተ ገዢ በሆንክበት እንደገናም ቦጭቦጭ እያልን አንዴ ይህን ያንን የምንልበት ቀርቶ ቀንድ አውጥተህልናል። ተመስገን። ጳጉሜዎችን ከመግባታችን በፊት አምላኬ ታላላቅ ለውጥ ልትሰጠን ዘመናት የሸመገለው ዙፋናትን ልንቀማ ተዘጋጅተናል። የወንጌልን ክብር ልንለቅ ተዘጋጅተናል። ለቀቁት። አብረን ልንጸልይ ነው። በቃ መልእክታችን ግልጽ ነው። ሳምንቱን የጨረስነው በዳዊት ቤት ምን ወጣ? ቀንድ ወጣ እንደሚል ቀንድ ወጥቷል። ሳንፈራ በሰላም ማንን እንድናመልክ በቅድስና እግዚአብሔርን እንድናመልክ ይላል ዘካርያስ በትንቢቱ ላይ። በዳዊት ቤት ምን ወጣ? ቀንድ አየው። እግዚአብሔር አምላካችን በመላው ዓለማችን ዓለማዊነትን ብቻ አይደለም የምታጠርገው። ለመነ በኢየሱስ ገዢዎቻችን በሙሉ የፈረሱ ይሁን። ፍልስጤም ገዢዎቻችን ናቸው የሚል ጴንጤ ላይ በሙሉ እጅህን ዘርጋ አድነው። ያለዛ በሞ ከመንገድ አንሳ። ፍልስጤሞች አይገዙንም። የዓለም ነገር አትገዛንም። በመንግስታት ላይ የተቀመጠ ጨለማ የሐሰተኛው መሲና አብሮት ያለ ጥልቁ አውሬ ያችም ጋለሞታ ሴት አይገዙንም። ያንተ የአምላክነት ክብር ጠርጓቸዋል። ተመስገን። በጉዟችን መሀል የሚነሳ ምንም ነፋስ ሲዘርጉ እናንተ ሰዎች ትልልቅ ማዳን ይውጣልን፣ ቦታ ይስጠን። ትልልቅ የሪቫይቫል እንቅስቃሴዎች ቴሌቫይዝድ በሆነ መልኩ ይለቀቅ። የሪቫይቫል ሰዓት ነው። አታም ኮሎምቢያ አሁን ይኸው ከ3 ቀን በፊት አንድ ተደረማመሰ። ማን አስጣለ? አለቀ። ወገኖች በኢየሱስም እዚችም ከተማና ምድር ላይ ምንም ነገር ከመሆኑ በፊት አምላካችን ቀድሟል። ቀንድ አይቻለሁ። ኢየሱስ መንቦጭቦጭ አያስፈልግም። አንተ እምነት የጎደለ ብሎ ያዘው ይላል እግዚአብሔር። ያዘን፣ አሻግረን፣ ጨብጡ። ቅድም ከማየው ቀንድ ሌላ እግሮች፣ ብዙ ጊዜ እግሮች ሲረማመዱ ማየው እየተረማመደ ነው። ጨበጥ ያዙት። ወደ መጨረሻ መጣን። ለዘመናት በሸመገለ ያየሁት የመጀመሪያ መልእክት ላይ መጣን። ጨበጥ ጨርሰናል። ዛሬም ሐሙስ እርግጠኛ እንሁን። ዛሬ በዚህ ሌሊት እንኳን ሰይጣን ያሰበውን በማንም በሱዳን በለው በምንም በለው ዙሪያችንን እዚህ ውስጣችንን በእንዲሁም ሰፈር ቢሆን የበላም እብደት እንደተመለሰ እግዚአብሔር ይመልስ ዘንድ ወጥቷል። ዘመኑ የእግዚአብሔር መንግስት ነው። ዘመኑ የወንጌል ነው። ዘመኑ የመንፈስ ቅዱስ ነው። ዘመኑ የእግዚአብሔር አፉ ቃል ስልጣን ዓለማችን ላይ ይለቀቃል።
ዘመኑ የጸጋው ዓለማት ዘመን ነው። ይሄ ሙት ዓለም ሰማይና ምድር ከፊቱ ሸሹ እንደሚል ስፍራም አልተገኘላቸውም እንደሚል የሐሰተኛው አሰራር ስፍራ ያጣል። እናመሰግንሃለን፣ እናከብርሃለን። እግዚአብሔር ሆይ አሁንም አነበው ክፍልና አንድ ቦታ ሐዋርያው ጳውሎስ አንደኛ ቆሮንቶስ 15 ላይ ሁሉ ከተገዛለት በኋላ ሁሉ ላስገዛለት ለአብ ይገዛል ብሎ ሐዋርያው ጳውሎስ በጻፈው ላይ እዚህ በሞት ትንቢተ ዳንኤል ላይ የመጀመሪያው አምላካችን ሁሉንም ዙፋን ከወሰደ ወዲህ ያንኑ ክብር ሊቀበል ልጁ ተገለጠ ይላል። ልጁ ዛሬም ይገለጣል። እግዚአብሔር ያሸነፈውን ይቀበላል። ጠላትህን የእግር መረገጫ እስካረግ በቀኝ የተቀመጠ ያለበት ክብር ስራውን ስለሚሰራ ተመስገን። እንዲህ ያለው ምድራዊ በዘመን መካከል የተቀመጠ የራስ አቋም ይሸነፋል። እሱ ተሸንፎ ዛሬ አሁን ማነበው የመጨረሻ ቃል አብሮን ይሆናል። በኢየሱስ ተባርኩ። እንቀመጣለን። የመጨረሻ ቃል አስቀምጣለሁ። እዛው ትንቢተ ዳንኤል ያው ብዙ ማብራራት ውስጥ አልገባሁም። ትንቢተ ዳንኤል ላይ ያለውን ቃል ዳንኤል በመጀመሪያ ያው በፈሊጥ ተናግሮ የረከሰ እንዳይበላ ሾለከ ይላል። ከዛም በኋላ ደግሞ የአንበሳ ጉድጓድ ውስጥ ከተቱት። ከሱ በፊት ጓደኛውን እሱን አለፈ። ከዛ በኋላ ንጉሱ ህልም አየ፣ እሱም ፈታ። ቀጥሎ በአገር ሰላም ሲቀመጥ ሁለት ትልልቅ ራእዮች ራሱ እግዚአብሔር አመጣለት። ከዛ ቀጥሎ ደግሞ ሁለት ራሱ ጠይቆ ተቀበለ። ሁለት ከመቀበሉ በፊት በነበረ ዘመን መሃል ያየው አንዴ ድንገት በባህር ላይ ነፋሳት ነውጥ ሆነና የተለያዩ ሶስት አውሬዎች ወጡ ይላል። በመጨረሻ መልኳ የሚያስፈራ መሬቱን የምትረጋግጥ እቺ ክፉ ኬት የመጣች ነች አለ። አሁን ነገስታት የለ ማትረግጠው ነገር የለም። ህላዋ ላይ ያለ ቀንዶች እንደውም አንዱ ከፍ ብሎ በጣም ጥፋት እንደሚሰራ ይህ መጨረሻ የምንለው ዘመን ሲመጣ ያየው ራእይ ነው። እስቲ አሜን። እኛም የምንፈልገው ለእኛ ዘመን ነው። እስቲ አሜን። ለእኛ ዘመን በሽምግልና ያለ ቅባት እንዴት እንደሚያደርግ ላንብብ። ዳንኤል ምዕራፍ 7 ቁጥር 9 ዙፋናቶች እስኪዘረጉ ድረስ አየው። ከአራት ሽማግሌ ምናምን ከሚባል ሌላ ዙፋናቶች ተዘረጉ። እንመን እስከሸመገሉት ወገን ሆነናል በሉ። ዙፋናት ይዘን እንድንገዛ የነ ጴጥሮስን ዙፋናት ተናገርኩ። ዙፋናት ብዙ የተለመዱ አይደለም ግን ተጽፏል። እዛም ዮሐንስ ራእይ ላይ ለአንዳንዶች ምን እሰጣችኋለሁ ዙፋን ይላል። ዙፋን ብርቅ አድርገህ አንተ ምን ከእግዚአብሔር እኮ እንዳትቀመጥ ምናምን ትለናለህ። እሱ ያንተ ስብከት ነው። ሲያሜን እግዚአብሔር ልጆቹን በዙፋን ላይ ያስቀምጥ ደስ ብሎታል። እንዲህ ያለው ዛሬ አንዱ የሚሰራው እዚህ ምድር ላይ እያሽካካን ነው። የሞት መንፈስ አየሩ ላይ የሚያነባውንም ባንድ አቆምን በኢየሱስ ስም ይመጣል። ነግሬያቸው ሱዳንን እንደተጨረሰ እርስ በርስ ሊያባላን የወጣ እችን ከተማም ጭምር ለብዙ ቀውስ ሊያደርግ የፈለገ የሥጋ ሞት መንፈስ ወድቋል። እነኚህ ዙፋናቶች አባረውታል። ላንብብ። ዙፋናቶች እስኪ ድረስ አየው፣ በዘመናት የሸመገለው ተቀመጠ። ከእነኚህ ዙፋናቶች በተለየ ዙፋን ላይ ምን አለ? ተቀመጠ። ስሙ። ልብሱም እንደ በረዶ ነጭ፣ ራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ ይላል። ያንን ዙፋን አይታችኋል? የምን ነበልባል የሆነ ዙፋን አንተ ብትቀመጥበት ምን ያደርጋል እንደማለት ነው። ያቃጥላል። በቃ አለቀለ። መቀመጥ አትችልም። ራሱ የመፍጠር የማጥፋት ስልጣን ከሌለ እዛ ዙፋን ላይ አትቀመጥም። ስለዚህ አንተ የምታወራለን እኛ የምናወራው ዙፋንና ይህ ዙፋን ምን ያለ ነው? የተለያዩ በጣም ፈተና በጣም የከበረ ስትሆን ነው ዘመናት የሸመገለ ዙፋን የሚሰጥ እንዳትረሱ። ዛሬ አምልኳችን እኛ ባንችል ያንተ ዙፋን ተለቆ ይንቀሳቀስ አይነተኛ እረኛዊ አገልግሎት ልንለው ይለቀቃል። ሲለቀቅ ስሙ የሚያደርገው እዚች ምድር ላይ ይነጥቀልናል። ስሙ። መንኮራኩሮቹም የሚነዱ እሳት ነበሩ። የእሳት ፈሳሽ ከፊቱ ይፈልቃል ይወጣ ነበር። ሺህ ጊዜ ሺህ ያገለግሉት ነበር። አላፋት በፊቱ ቆመው ነበር። ፍርድም ሆነ መጽሐፍም ፍርድም ሆነ በለው። እኛ አሁን የራሳችን ዘመን ፍርድ እንዲወጣ ነው ያዘዝነው ወይም የለመን ነው። ምንም ተገለጠ። መጽሐፍት እቺ መጽሐፍት አይደለችም። እሺ ብዙ ጊዜ ደጋግሜ ያስተምራሉ። በዚህ መጽሐፍት ወደ ጥሩ መረዳት ናና በሰማይ ላይ መጽሐፍቶች ተገለጡ ይላል። የህይወት መጽሐፍም ተገለጠ እንደሚል እዛ ገባ ሻል በልስ የተሸነፈ መጽሐፍ ይዛ አትሩጥልን።
እሱ አይገባውም የተሸነፈ መጽሐፍ ሲያመኝ እግዚአብሔር በቤተክርስቲያን አማካኝነት ዓለም ላይ ፈርዶ ሙሽራው ወደዚህ እንዲመጣ ነበር። ሙሽሪት ተሸንፋ ትነጠቃለች። ፊቷ የተጨማደደ ሲያመኝ በተሸናፊነት መጽሐፍቱ እንደሚል ቀርቶ የተጠሩት ምን ያሉት የተመረጡት እስኪስቱ ድረስ ዘመኑ ባያጥር ኖሮ ስጋ ለባሽ ባልዳነ ነበር። አሳዛኝ ድምፅ መስማት የማንፈልገው እንዲህ ያሳጀኛል። ዛሬ እንግዳ አይደለሁም እኔ በዚህ በፊትም እነግራችሁ ግንባራችን ላይ አዞዎች መጥተው እንደሚወድቁ እንዲህ ይለኛል። የሚታገሏችሁ ወድቀዋል ይላል። መጥተው ተነጥፈው ይሄዳሉ። ስሙ ይሄ ማለት ነው ማነበው ነው የሚያሳየኝ። እዩ ቁጥር 11 የዚያ ጊዜ ቀንዱ ይናገር ከነበረው ከታላቁ ቃል ድምፅ የተነሳ አየሁ። አውሬቷም እስክትገደል አካሏም እስኪጠፋ ድረስ በእሳትም ለመቃጠል እስክትደርስ ድረስ አየሁ። ተሸነፈች። እንዲህ ያለው በፊታችን ይህ ነበልባል እሳት ላይ የተቀመጠ እነኚህ የሚታገሉንን የእኛ ዘመን አማልክቶች ይበላል። ስሙት ቀጥሎ ሌሎቹንም ዙፋናቶች ወሰደ። ለዚህ ነው ዓለም አቀፉ ነው የምለው። ከቀሩትም አራዊት ግዛታቸው ተወሰደ። የቀሩት ስንት ነበሩ? 3። ከእነሱም ግዛት ተወሰደ። የሕይወታቸው ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ ይላል። ያ በጊዜው ትንቢታቸው እስኪሞላ ድረስ ነበር። እንዲህ ይላል 13 በሌሊት ራእይ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ። በዘመናት ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖች፣ ህዝቦች፣ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ለምን አነበብኩ? አሜን። ይኸውላችሁ እግዚአብሔር ያሸነፈበትን ክብር ለእኛ ነው የሚሰጠን። እዚህ ጋር ልጁን ኢየሱስን ነው የሚያወራው እናውቃለን። አሜን። ለእኛ ዘመን እግዚአብሔር የሚገለጠው በእኛ ውስጥ ነው። እግዚአብሔር ሊገለጥ ሲፈልግ አነበብን። የሚገለጥ የማን የእረኛ አገልግሎት ብለን ልጁ በእኛ ውስጥ ሆኖ እንዲገለጥ ልጁም ቀጥታ ጣልቃ እንዲገባ ለቀነዋል። ያ ሲገለጥ መንፈሱ የእግዚአብሔር መንፈስ ስራውን ይሰራ ዘንድ ዛሬ ማንሸነፍ ቀንድ ወጥቷል። አለመሸነፍ ብቻ አይደለም እንወርሳለን። ስሙ የሚለውን የመጨረሻውን ላንብብ። ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። እቺ 3ቷን አንዴ ልናገራት። በእነኚህ ቀናት በኢየሱስ ስም ጠብቁ። ነገርኳቸው። አንድ ቦታ አየሁ፣ እዛ ቦታ እንደዚህ አየሁ። በመላው ዓለም የሚሰራጭ የወንጌል ክብር አየሁ። ያችን ክብር ያችን ግዛት መውሰድ የማን ፋንታ ነው? የኛ። ላንብቦ ድጋሚ። ከዛ ይሄ አሁን ሲወድቃሉ ምላችሁ እኮ እነኚህ ካልተመቱ ግዛት እንወርሳለን እንዴ? ስሙት። ግዛትና ክብር መንግስትም ተሰጠው። ግዛት ሊሰጠን ነው፣ መንግስት ሊሰጠን ነው፣ ክብር ሊሰጠን ነው። ግዛቱም የማያልፍ የዘላለም ግዛት ነው። መንግስቱም የማይናወጥ መንግስት የሚሰራበት ልምምድ ነው የምንፈልገው። ይሄ ዓለም ላይ የሚጠፋ መንግስት ሳይሆን በክርስቶስ ኢየሱስ ያለውን የዘላለም መንግስት ሊያወርሰን ዛሬ እግዚአብሔር ተናግሮኛል። ምን ትውልድ ይወጣል? የሸመገለ ትውልድ በሉ። ምን ላይ የተቀመጠ ትውልድ? ዙፋን ላይ ክብር፣ ግዛት፣ መንግስት የምንቀበል ምን ማለት ነው? ሌሎቹ መንግስታት እዚህ ጋር ማያቸው ሁሉ ይወድቃሉ። የአሕዛብ አማልክት ይወድቃሉ። ጴንጤ ማለት ሟርት ይወድቃል። ነገስታት ሰፈር ይወድቃሉ። ባለዛሮች ይወድቃሉ። ይህችን ከተማ የፈራ በሙሉ ሲያመኝ አያቸውን እኮ እየመጡ ሲወድቁ እኔም አገብቶኛል። ማታ ደግማቸው አንብቡት። ቤት እግዚአብሔር የእረኝነቱ አገልግሎት ወጥቷል። የወጣው አገልግሎት በልጁ በኩል በመንፈሱ አማካኝነት ወደ እኛ መጥቶ ክብር፣ ግዛትና መንግስት በላያችን ላይ ይቆማል። የማን መንግስት? የእግዚአብሔር መንግስት። በማን ይቆማል? በክርስቶስ ኢየሱስ ቤተክርስቲያን ግርማ። በማን ቤተ መቅደስ? በመንፈስ ቅዱስ ወይ በማን ቃል? በሚነገረው በውስጣችን የስልጣን ቃል ተናጋሪው እሱ። በየትኛው ዓለም? ጸጋ ላይ ባለ የመለኮት ዓለም። ከዛ መላእክት ሁሉ ለዚህ ነገር ይገዛሉ። ለምን? እንደሰማችሁ ነገር ቋንቋ ህዝብ ብቻ አይደለም። አላፋት ጊዜ አላፋት ሺህ ጊዜ ያገለግሉታል እንደሚል በጊዜ ደጋግሜ ነገርኩ። በቅርብ እንኳን አይቻል 2 አይነት ባለ 5 መላእክቶች አየው። አለባበሳቸው ለየት ያለ ነው። 7 ስኬል ይባል 7 ደረጃ በጊዜ ብቻ። እነሱ ድሮም 5 ስለሆኑ አንዶኞቹ 5ቶች ለአዲሱ ሰማይና ምድር የሚሰሩ ናቸው። አንዶቹ 5ቶች ደግሞ የቀደመ ሰማይና ምድር የሚገዙ ነው። ያቀናቸዋል። በተግባር ማሳየት ከእግዚአብሔር በታች የኛ ነው። ለሱ ደግሞ ማን አግዶን እንደደረስን በደጋግሜ እንደነገርኩ እኔ አዲስ ክርስቲያን አይደለሁም።
አዲስ ክርስቲያን ነው ምን የሚለው? ልክ ጴጥሮስ ውሃ ሲያይ ወይኔ ሰማት ንፋስ። እንደዚህ አይነት ክርስቲያን አይደለም። ማንም መጥቶ በሞ ቢናገረን ምንም የምንለወጥበት የለም። እንደው ሟርታቸው ቢጠነክሩ ምን ችግር አለ? አሁን ለምሳሌ ሲመቱ እንዳየሁት እየተመቱ ይሄዳል። የረገጥኩትን ዛሬ ቆሜ ማታ በሞ ይመጣል የሚናገረኝ የፈለገው። አሁንም ማየው የሚረማመዱ እግሮች እነኝን አገዛዞች ሰብሮ ክብር መንግስትንና ዝናን ያወጣ ዘንድ ወጥቷል። ምን ሊሰጠን ህዝብ? ምን ሊሰጠን እሱ ከብሮ የማይናወጠው መንግስት በምድራችን ላይ እኛ ባለንበት ዘመን በፍልስጤሞች ላይ ሳሙኤል እጅ እንደከበደ እኛ ሱዳን አይደለንም፣ እኛ ሶማሊያ አይደለንም። አትሊስት ብርሃን የበራላቸው ቅዱሳን አሉ። አትሊስት የክርስቶስ ኢየሱስን የሽምግልና ክብር እኛ ባንችል ብለን ይኸው ቆመናል። የአምላካችን የዙፋኑ ጸጋ ወይም የእረኝነቱ ክብር ወጥቷል። ስለዚህ ምናልባት ሌላው ሀገር ሊፈራ ይችላል። አንተ ልትፈራ ትችል ይሆናል። አንተ የራስህን ዕዳ ተሸከመልን። እኛ ግን ይህን እዚህ ላይ ካነበብነው አላፋት መላእክቶች በእኛ ደረጃ የተሰጠን ወጥተዋል። ከነገድ ከቋንቋ ከህዝብ ድነው እግዚአብሔር የማይናወጥ መንግስት ውስጥ ሲገቡልን ዘንድ ሰዎች ተሰጥተውናል። ይህ 120 ሚሊዮን ህዝብ ምናምን አይደለም የምናወራው። የአፍሪካ የ850 ሚሊዮን ህዝብ እንደሚባል ወይም 1 ቢሊዮንም ደርሰን ሊሆን ይችላል። የምናወራው እነሱም ብቻ አይደለም። 8.2 ቢሊዮን ህዝብ መካከል በነገድ በቋንቋ በህዝብ በዘመነ መጨረሻ ወደ እስራኤል ከመምጣት በፊት ኢትዮጵያ ውስጥ የሚቀሰቀሰው ሪቫይቫል የዛሬ 40 ዓመት በፊት ነው። ዳንኤል መኮንን ምናምን ባያት በደረሱ። እኛ ግን ዘመን ወስደን የሳኦል መንግስት ቢፈርስ የማን መንግስት አልፈረሰም? የዳዊት ቆይተን የወጣንን በቀላሉ ሰይጣን ምን ሊያደርገን አይችልም፣ ሊነቀንቀን አይችልም። ቀንዳችን ቆሟል። ሃይማኖቶች ሊዳፈሩን የቁጫጭ ዛርና ጥንቆላ በሞይ መንግስታት ክብር በደንብ ገብቶን መንግስታትን እንዴት አድርጎ እንደሚያሾራቸው ኢየሱስ አሳይቶናል። ተፈጥሮስ እንጀራ ምናምን እንጀራ በልበላ ዶላር ጨመረ ምናምን እንዴ! ከዶላሩ በላይ ከፓውንዱ በላይ መላእክቶች አሉ። እነኚህ ሁሉ መላእክት ቅድም ያየኋቸው መላእክት ምን ሰራለሁ? ጆሮን እያንጠለጠለ ዶላር ፓውንድ። አሁን የምንፈልገው ዓለም ላይ አለን የሚሉ የዚህ ዓለም ሰዎች በላይ በሁሉ ነገር በልጠን መገኘት። እነሱ ሞትን ይፈራሉ፣ እኛ ሞትን ከነሱ እናባረራለን። እነሱ ገንዘብ ትልቅ አድርገዋል፣ እኛ ግን በታምራት የሚኖር አምላክ ምንን የሚያስንቅ ኢየሱስ እኮ ሀብት ምናምን ይዞ ሲዞር አላየነውም፣ ግን ሀብታሞች ይሰግዱለታል። እነሱ 5000 ሰው አብልተው አያውቅም። የእነሱ ሀብት የተወሰነ ነው። የኛ ብር አይቆጠርም በሉ። ሁልጊዜ እነግራቸዋለሁ። አዲስ ኪዳን በጣም አደገኛ። ብርህም መቁጠር ከጀመርክ ኃጢአት አለበት። በብሉይ ኪዳን እንኳን ለበኩሮች ተቆጥሮ 250 ገንዘብ በገባ በሉ ንስሐ ግቡ፣ እኔ የማይቆጠር ገንዘብ አምላክ ነኝ አለ። አምላካችን የባለጠጎች ባለጠጋ የመልታይ ቢሊዮነሮች በላይ ቢሊዮነሮች ስም የለውም። እሺ ወሰን የሌለው አምላክ ነው በሉ። በብር ከደመርከው ራሱ ሞታል። ብርና የምታዩን ወርቅ ዳይመንድ የፈጠረ የምታዩን ጋላክሲ የፈጠረ በገንዘብ አይመሰልም፣ አይታማም። ክብሩ ተለቋል። ቆመን እንጸልያለን። እናንተ አላቅም ግንባር ላይ መጥቶ ወደቁ አውቃለሁ። እንዲህም አያለሁ። መንፈሳዊ ትርምስም አያለሁ። ይጠራል፣ ትርምሱ ይበተናል። ከዛ እንዲህ አያለሁ። እሺ የሙሴ እጆች እየበረቱ መጡ ይላል። ክንዳችንን ያደከመው ይህ አሁን የማወራው አይነተኛ የምን የእረኛ አገልግሎት ክንዳችን ላይ ሲወጣል ይሄድ እንዴም አየው መንጠቆ በፊት በቀደም መቸለት ሁለት ያየሁት ይሄ ከጎን ያለው መንጠቆ ተሰብሮ አሁን ከኋላ ነው ማየው። የተመጣ ነው። አሜን። አይቆተተንም። አሜን። ወዝ ዙፋናት ባራ ሌላማ ያለው ዙፋናቶች እየተቀሙ ነው። አሜን። አው ኃያላን እየተሰባበሩ ነው። አሜን። ይሄድ ተርምሱ ብቻ አይደለም ውጊያ አየው የነሳ። አሜን። ነሳ እንዲህ ያለው ይቺ ሀገር ታውቃላችሁ በከፍተኛ ድግምት አሰራር አየሩ አለ። ድግምቱ ሲወድቅ አለ። አሜን። ይሄድ በሙሉ ይጥረግልን። ምን ይሆን ክብር መንግስት እስቲ አሜን ለማን ተሰጠ ይላል? ለልጁ ተሰጠ እንደሚል በኢየሱስ ግዛትም ክብርም መንግስትም ይጽናልን። ምን አይነት መንግስት? የማያልፍ ዘላለማዊ የማይናወጥ መንግስት። ጨብጠን እንያዝ።
ከዚያ አልፈው ከመጡ በትክክል ይሞክሩ። ጨበጥ እውነተኛው መጽሐፍቱ ላይ እንዳልነው አይነተኛው እረኛዊ አገልግሎት በፊታችን አልፏል። ክንድም ብቻ አይደለም ወገብም ሲያስታጥቅ አያለሁ። እናንተ ሰዎች እቺ ምን ሰራት አጭር ጊዜ ትሁን እንጂ የዓለምን ምን ሁሉ ነው የሚቀይረው። ይሄ ኒውክሌር ቦምብ ሊጣል እየተፈራ በኢራን ሰፈርና በዩክሬንና በራሻ መካከል ያለውን ሁሉ ረግጦ ይዛል። ሌሎች ታይዋን ይኸው ጦርነት ልምምድ ላይ ነች። ቻይና እንደሚወራት በ2026 እየተነገረ ነው። አድፍጠው መንፈሱ እየደበቀ ነው። እሱ ሁሉ ይቆማል። ይኸውን ኮሎምቢያ ሰማችሁ መሬት መንቀጥቀጥ እንደሚለው 1-2 ወር በፊት ተናግራለሁ። ላቲን አሜሪካ ውስጥ ግን እንጃ እንደዚህ አይነት ቴረር ነጋሪ አይደለም። የለውጥ አምላክ ይዘናል በል። እንዲህ አይነት መልክተኛ መሆን በጣም ነው የሚደብረኝ። በጣም አልፈልግምም አላረግም። የማይለወጥ መልእክት ምንም አይሰራም። ሰዎች ተጠንቅቀው እንጂ ምንም መች አሁን የሰጠነው መች ምን አመጣ? ማንም የተጠነቀቀም የሰማም የለም። ሲጎንበስ እንበል። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እስቲ የምታዩት ጭምር እልልታና ጭብጨባ እናቀርብለታለን። እግዚአብሔር ተባረክልን፣ የለህም ተወዳዳሪ። ክብርህን መልስ አንተ ውሰድ። ለጸጋ መልሽ የሰጠው በሰላም ወደ የስፍራችን አድርሰን። እዚህም እያዩ ያሉ ወገኖችን በምህረት ጎብኝ። ያልሰሙ ይህን ነገርም ያላዩ ግን እነሱም በዘመናቸው የእግዚአብሔርን ነገር እየተጠባበቁ ያሉ እንደ ዘካርያስ፣ እንደ ሐና፣ እንደ ሲሞን ያሉ በየስፍራው ይሄ ክብር ይድረሳቸው በኢየሱስ ተባረኩ። በሰላም ሄድ ይቻላል። እዚህም እያያችሁን የነበራችሁ ሳምንታዊ ፕሮግራሞቻችን እዛ ተጽፈውላችኋል። ስልክ አለን። የቢሮ ሰዓት በሳምንት 3 አለን። መታችሁ ማክሰኞ፣ ሐሙስና ቅዳሜ ከ2 እስከ 6 መገልገል መስጠት የምትፈልጉም እዛ የመስጫ አካውንት አስቀምጠናል። ብዙ ጊዜ ቅዳሜ እሁድ ነው የምንሰበሰበው፣ ግን መስጠት የምትፈልጉ መስጠት ትችላላችሁ። ተባረኩ።